አካል አድርገው እየተሰሩ ያሉ ፕሮፓጋንዳ ላይ ትኩረት እናደርጋለን ከትግራይ ጦርነት በፊትና ከትግራይ ጦርነት በኋላ በተለይ ደግሞ በዚህ በቅርብ ወራት ውስጥ እየተደረገ ያለው ጌታቸው ረዳ ወደ አዲስ አበባ ከመጣ በኋላ ብልጽግና እየተጠቀመባቸው ያሉ ሰዎችን በተመለከተና ከትግራይ ጦርነት በፊት የነበሩ ጉዳዮችን እንዳሳለን የኋላ የበፊት ምናምን ያደረ ወደ እናንተ የምናደርሰው ልዩ ፕሮግራም ይኖረናል ከዚህ ጋር በተጨማሪ TPLF ለተባበሩት መንግስታት ዋና ጸሐፊ ደብዳቤ ልኳል ለኢትዮጵያ መንግስት ስም ማጥፋት ዘመቻ ምላሽ መሆኑ ነው ምን ነው ዘገየ ለምን አሰጥም ይያልነው ነበር ወደ ተባበሩት መንግስታት አንቶኒዮ ጉተሬስ መላኩ አረጋግጠናል ስለዚህ ጉዳይ እነግራቸዋለን ጠቅላላ አሁን ያለው የጦርነት ድባብ በሚመስል ትግራይን መሰረት ያደረጉ የሚባሉ ግለሰቦችና ፖለቲካ ፓርቲዎች ወደ አዲስ አበባ እየተጠሩ በሙሉ ሚዲያ ዩቲዩብ ስትከፍቱ ሳተላይት ስትከፍቱ ፕሮፓጋንዳ በደንብ አርጎ ያቀላጠፉት ይገኛሉ ነጻርቃን ሌሎቹም ሌላ ኃይለ ማርያምና አርአያ ተስፋ ማርያምን ተክተው እነ ዮሐንስ ገብረ መስቀልና አረጋው በረን ተክተው የብልጽግና አፈቀላጤነትን እየመሩት ይገኛሉ በዚህ ሰዓት ላይ ባሉ ሌሎችም ላይ ባሉ ያው ፕሮፓጋንዳ ጨምር ይሄዱ ይገኛሉ ለማንኛውም በጣም ጠንካራ ያለ ጉዳይ እናነሳለን ጀነራል ጻድቃን የማህበረ ደገ ጭፍጨፋ የሻዕቢያን የፈጸሙ ብሎታል በእነሱ ውታፍ ነቃዮች ደግሞ አይ ጀነራል ጻድቃን እኮ ያፍ ወለምታ ነው ብሎኛል የጀነራል ጻድቃን እኮ እንደዚህ ፈልጉ አይደለም እንደዚህ ማለት እኮ ነው ደቡብ ራያ አካባቢ የፈጸመው ሻዕቢያ ራያ ሄዶ ጭፍጨፋ ፈጽሟል የምሉ ቦራ ሰለዋ ጭምር እንግዲህ የመሳሰሉ ለሻዕቢያ ተሰጥቶታል ለማንኛውም ዩቲዩብ ላይ ያላችሁ በጣም ብዙ ስሜታው የሚያደርጉ ነገሮች ታያላችሁ ተሰማላችሁ ግን ሼር አድርጉት አይከፋም ሰብስክራይብ ካላደረጋችሁ ቻናሉን ሰብስክራይብ በማድረግ ጆይን አድርጉ የሚዲያው ቤተሰብ ሆኑ ሚዲያውን በያላችሁበት ደግፉ የዚህ ሚዲያ ደጋፊዎቻችን ያው የሚከታተለው አብዛኛው ፋርሴቡላ አብዛኛው የብልጽግና እንትን ቢሆንም የዚህ ሚዲያ ደጋፊ ቋሚ የሆነ ደጋፊ እንዳለው ቋሚ እንደሆነ ተመልካች እንዳለው ቢያንስ በሞራ የሚደግፈው እንዳለ ስለሚታወቅ ስለዚህ ሚዲያውን ደግፉ ማለት ነው ወዳለን በሳተላይት ለሚተላለፍ ለሚመለከቱ ተመልካቾች ለመድረስ ያክል ነው እንግዲህ ዛሬ የወጣው ድምጽ አለ ያው ትላንት በተለይ በትግራይ ኮሚኒቲ አካባቢ በጣም ብዙ መነጋ እንዲያም ገና ሰው አልሰማም የጀነራል ጻድቃንና የብስራት አማረ የሚባል ሰው የወጣው ድምጽ አለ ያው እኛ ስንናገረው የነበረው ነገር ነው ኢንፋክት አንድ ቀን መጥቶ ደግሞ ያስተባብል ይሄ የኔ ድምጽ ነው ብሎ ያስተባብል ይሆናል አይ ፎቶሾፕ ነው ኤአይ ነው ምናምን ብለው ደግሞ ያስተባብሉ ይሆናሉ ምንም ጥርጥር የለውም ወይ ቢንግ ቴሪዝም በትግራይ ህዝብ ስንናገረው ቆይተናል ይሄ ብልጽግና ምን ያህል ሳተላይት ተሸፍኖ በትግርኛ የሚናገሩ ሳተላይት ቻናሎችን ካፍሎ በየወሩ እየከፈለ ደሞዝም እየከፈለ አክቲቪስቶች የትግራይ ጀነራሎችን ባህላዊ ጀነራል እያለ ዋሽንግተን ዲሲ ተቀምጦም መቀለ ተቀምጦም አዲስ አበባ ተቀምጦም በሳተላይትም በሶሻል ሚዲያም ያው ሚሰብከው በሙሉ ማን እንደሆነ ስንናገረው ነበር በተጨባጭ እነሱ እጅ ከፍኝ ተገኝቷል እንግዲህ ሲያወሩ እነግራቸዋለሁ ወደ ኋላ አካባቢ ይባስ ብሎ ኤርትራ ዩቲዩበርን ቀጥሮ በትግርኛ የሚያወራ እኔ ኤርትራዊ ነኝ እኮ ኢሳያስማም ሄድ አለበት ሻዕቢያ መጥፋት አለበት የሚል ስለ ኤርትራ ጉዳይ መቆርቆር ሲገባው በትግራይ ፖለቲካ ገብቶ ሲፈተፍት የሚውል አንድ ተራ ዩቲዩበር አንድ ቆረቆንዳ የሚመስል ዩቲዩበር እሱንም እየከፈለው በእውነት የማይሰማ ነገር የለም ለማንኛውም ይሄ መጀመሪያ ወደ ብልጽግና ያስተማራቸው አጀንዳ ሰጪዎች ናቸው እነዚህ ብልጽግና በተለያየ መንገድ ትግራይን ቢዚ ለማድረግ አጀንዳ መስጠቱ ነው በሱ በኩል እኛ ትግራይ በዚህ ሰዓት አንፎርቹኔትሊ ከመንግስት አንግል አንፎርቹኔት ነው ከትግራይ ወዳጆች አንግል ግን በጣም ፎርቹኔት ነው ትግራይ በዚህ ሰዓት አጀንዳ ሰጪ እንጂ አጀንዳ ተቀባይ አይደለችም በእርግጠኝ ነው የምንናገር አጀንዳ ሰጪ እንጂ አጀንዳ ተቀባይ አይደለችም እና ማንም ውርጋጥ ማንም የመንደር አለሌ ማንም ሌባ አጭበርባሪ የትላንት ታሪኩን ተኮፍሶ የትላንት ታሪኩን ከኋላ በስተጀርባ አድርጎ ሸውዳሉ ብሎ የሚመጣ ንፋስ ነው የሚወስደው ትግራይ ጆሮዋን በጥጥ ዘግታ እየሰራች ነው የመጀመሪያ እንትን የምናደርገው የዩኤን ጉዳይ እናስቀድም ይሄን TPLF
እንግዲህ ብርቱካን ሚደቅሳ አላቆም ያለችው ያለም ወርቅ ነው ማንም ብትባል ምርጫ ቦርድ አላቀም ያለችው ጌዲዮን ጢሞቴዎስ ፍትህ ሚኒስቴር እያለ አላቀም በቃ ሰርጃለሁ ያለው ኢንተርናሽናል ግንኙነትን ተናግሮ ወደ አንቶኒዮ ጉተሬስ ደብዳቤ እንደዚህ ይጽፋል። ውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስም አገር ውስጥ ቲፒኤልኤፍ የሚባል አላቅም ፍንካች የቲፒኤልኤፍ ፍንካች ህገወጥ ህወሓት ራሱን ህወሓት ብሎ የሚጠራው ራሱን እንደዛ ነው። that's the way they describe TPLF እንደዛ ነው የሚገልጹት። የህወሓቱ ፍንካች ይባል ነበር። አንደኛው ፍንካች ዋናው ፍንካች ማለት ይሄ ትንሹ አካል ማለት ነው። ትልቁ ፍንካች አይባልም ዋናው ማለት ነው አውራ። ከዛ እንዲሁ ሾልኮ የወጣ ማለት ፍንካች ማለት ነው። ፍንካች ሾልኮ የወጣው ደብረጽዮን ነው። ዋናው ህወሓት ጌታቸው ረዳ ነው። እና ይሄ ለምዶ መጥፎ ስለሆነ ባድ ሀቢት እንደዛ የሚለው ባድ ሀቢት ዳይ ሃርድ የሚባለው ይሄ በፍጹም ፍንካች ካሉ በኋላ እዛው ቆሞ ቀሩ። በቃ ቀሩ። አሁንም ጌታ አረኔ ቲፒኤልኤፍ አይደለም ስምረት ነኝ ቢልም አይ አንተ ነው ዋናው ቲፒኤልኤፍ ያማ ፍንካች ብለናል እዛው ደርቀን ቀራለን እንጂ ዋናው ህወሓት አንለውም ነው የሚሉት። ዋናው እዚህ ጋር ደግሞ ያው ቲፒኤልኤፍ ፋንክሽንም ይሉታል ጌዲዮን ጢሞቴዎስ ወደ ኒውዮርክ ሌላ ፋንክሽን አለ ወይ ከተባለ አሁን አንቶኒዮ ጉተሬስ አያውቅም ብሎ ነው የሚያስበው። ደብረጽዮንን አያውቀውም፣ ቲፒኤልኤፍ የሚባለው ድርጅት አያውቀውም፣ በትግራይና በፌደራል መንግስት ያለው ጉዳይ አያውቀውም፣ የፕሪቶሪያ ሰላም ስምምነት የሚባል አያውቅም፣ ይሄ የተፈራረሙት ጉዳይ ማን ከማን እንደተፈራረሙ አንቶኒዮ ጉተሬስ አያውቅም። እንደዛ ብሎ ነው የሚያስበው ጌዲዮን ጢሞቴዎስ። ጌዲዮን ብለን ስለምናውቀው ቦታው ስለያዘው ነው እንጂ አብይ ነው። አብይ አንብቦ ነው ያው ላከው በቃ ላከው ጥሩ ነው በቃ አነበብከው እሺ ላከው የሚባል እንደዛ ነው። ቲፒኤልኤፍ ከአዲስ አበባ ጋር ምንም እንትን ባይኖረውም ከዩኤን ጋር ጠንከር ያለ ደብዳቤ ልኳል። ሳመሪውን ላቀርብላችሁ ያው ብዙ 3 ፔጅ ምናምን ይመስለኛል። ሳመሪው ላቀርብላችሁ። ቲፒኤልኤፍ አቋሙን በደንብ አድርጎ የገለጸበት አንደኛ ምን ይላል? ከኤርትራ ጋር ሆኖ ህወሓት ለጦርነት እየተዘጋጀ ነው ተብሎ ብሎ የኢትዮጵያ መንግስት ውንጀላ በተመለከተ ውሸትና ለፖለቲካ ፍጆታ ተብሎ የተነገረ ነው ይላል። ፖለቲካሊ ሞቲቬትድ አሌጌሽን ነው የሚለው። ሁለተኛ ለፕሪቶሪያ የሰላም ስምምነት ህወሓት ተገዢ ነው ይላል። ለተግባራዊነቱ ህወሓት የበኩሉን ያደርጋል ይፈጽማል ይላል። የፌደራል መንግስት ሆን ብሎ የፕሪቶሪያ ሰላም ስምምነት እያፈረሰ መሆኑን ይገልጻል። ከትግራይ አስወጣቸዋለሁ ያላቸው ነን ኤንዲኤፍ ኃይሎች ከመከላከያ ውጭ ያሉ ኃይሎችን አላስወጣም ይላል። ተፈናቃዮችን አልመለሰም ይላል። የትግራይ ተፈናቃዮች የህወሓት ህጋዊ እውቅና አልመለሰም ይላል። ሰብአዊ እርዳታ በተመለከተ በመቶ ሺህ የሚቆጠሩ ተጋሩ አሁን እንደተፈናቀሉ ነው። ተርበዋል። የህክምና አገልግሎት አያገኙም። ምክንያቱም በርካታ ቦታዎች በወራሪዎች እጅ ስለሆኑና እርዳታ እንዲገባ ስለማይፈቅዱ ነው ይላል። ምርጫ ቦርድ በተመለከተም ትንሽ ነካክቶታል። ሆን ብሎ የህወሓትን እውቅና እንዳይሰጠው በፖለቲካዊ ይዘት ሰላሙን እያፈረሰው ነው ይላል። ፖለቲካዊ እንትን እየተገፋ ማለት ነው። በፖለቲካ ምክንያት በፖለቲካ ተገፋፍቶ ነው የሚለው። ፌደራል በጦርነት ቅስቀሳ ላይ ይገኛል ብሏል። የፌደራል መንግስት በጦርነት ቅስቀሳ ላይ ይገኛል ይላል። ይሄን የጦርነት ቅስቀሳ ማቆም አለበት ይላል። ከኤርትራ ጋር ምንም አይነት መንግስታዊ ግንኙነት የለንም ይላል ህወሓት። ግንኙነቱ የህዝብ ለህዝብ ግንኙነት ነው ይላል። የዩኤን እና አፍሪካ ህብረት እንዲሁም ሌሎች የዓለም አቀፍ ማህበረሰብ የፕሪቶሪያ ሰላም ስምምነት እንደገና እንዲገመግሙ ጥሪ አቅርቧል። ከኤንዲኤፍ ከመከላከያ ኃይሎች ውጭ ያሉ ሁሉም ኃይሎች ትግራይ ውስጥ ያሉት ሁሉም ኃይሎች ማስወጣት አለበት ብሎ ይሄንንም አፒል አድርጓል። ለተባበሩት መንግስታት፣ ለአፍሪካ ህብረት፣ ለዓለም አቀፍ ህብረተሰብ ይሄን አፒል አድርጓል፣ ጥሪ አቅርቧል። የአይዲፒ እንዲመለሱ ተፈናቃዮች እንዲመለሱ ጥሪ አቅርቧል። ሂውማኒታሪያን አክሰስ ሙሉ በሙሉ እንዲተገበር ጥሪ አቅርቧል። የተጠያቂነት ጉዳይ አካውንታቢሊቲ ጉዳይ እሱንም ጥሪ አቅርቧል። ፖለቲካዊ ውይይት ፖለቲካል ዲያሎግ ከፌደራል መንግስት ጋር መደረግ አለበትም ብሏል። እንግዲህ ለህወሓት ለሀገሪቱ ህወሓት ማለት ህወሓት ለሀገሪቱ ለኢትዮጵያ እንዲሁም ለቀጠናዊ ሰላም የበኩሉን አስተዋጽኦ ያደርጋል ይላል መጨረሻ ላይ። ይሄን ነው ያው አጥራርገ ሳመሪውን ያቀረብኩላችሁ።
የጌዲዮን ጢሞቴዎስ ለተባበሩት መንግስታት ወልዲያ እየተዋጋ ነው ቲፒኤልኤፍ እና ኤርትራ መጥቶ በኢትዮጵያ ምድር ላይ እየወጉኝ ነውና ሌላ ጦርነት እየተዘጋጁ ነው ከፋኖ ሚሊሻ ጋር ብሎ እንትን ያለው ለዛ ምንም አይነት ግንኙነት የለኝም ምንም የከፈትኩት ጦርነት የለም ያው አጠር አድርጎ እንደዚህ ብሎ ምላሽ ሰጥቶታል ጥሩ ነው ቢዘገይም ትንሽ ዘገየት ብሏል ይሄ ደብዳቤ እንደወጣ ከትናንት ወዲያ ነው የወጣው በእለቱ መስጠት ነበረበት ግን ቢዘገይም ያው ቲፒኤልኤፍ ብዙ ጊዜ ፕሮግራም ይከታተላል ይሄን ኤዲት አድርገው ይሄን አድርገው ስብሰባ መሰብሰብ አለባቸው ለይሄን ለመወሰድ ምናምን ስለሆነ ይገባናልና ይሄ ሪሌቲቭሊ ፈጥኖ የተሰጠ መልስ ነው ወደ ተባበሩት መንግስታት የተላለፈ ደብዳቤ ይሄ ደብዳቤ ሌላ የማህበራዊ ደገ ጉዳይ ነው ጻድቃን ይጸድቃል ወይ ጻድቃን ሪሊ ይጸድቃል ወይ በማህበራዊ ደገ ክህደት እውነት ስም ለመረሆ ለተግባር ነውና ይጸድቃል ወይ ነው ማህበራዊ ደገ የሚያክል ዓለም በሙሉ ያስደነገጠ በሙሉ በቲኤምኤች በኩል ፓርቲኩላርሊ በኔ በኩል እኔ ፕሮግራም ሰርቼው በኔ ኮኔክሽን ነው ካክሱም ሲመጣ በፐርሰናል ኮኔክሽን ያመጣ ነው ቪዲዮ ነው ሌሎቹ እኔ ነኝ ሚል አይታጣም እኔ አላቅም ያው በሙሉ የቲኤምኤች ስታፎችም ስለሚያውቁት ከትግራይ ጋር የነበረን ኮኔክሽን የሚያውቁ ሰዎች አሉ የነበረው ኔትወርክ እኔ አውቀዋለሁ እንዴት እንዳገኘ ነው ሲኤንኤን እንዴት አድርጎ ለሲኤንኤን ብሪፍ ያደረግነው እኔ ነኝ ፐርሰናሊ እኔ ነኝ ብሪፍ ያደረኳቸው ኢንተርቪው አድርገውኛል ሲኤንኤን አለ ጎግል የምታደርጉት አለ ኢንተርቪው አድርገውኛል እና ይሄን ማህበራዊ ደገ የሚያክል ዓለም በሙሉ ያስደነገጠ የትግራይ ፖለቲካ ወዴት አቅጣጫ እየሄደ እንዳለ ትግራይ ውስጥ የገቡ ኃይሎች ምን አይነት ወንጀል እየፈጸሙ እንዳሉ ትግራይ ውስጥ በተጨባጭ ያሳየ እጅ ከፍንጅ መከላከያ እጅ ከፍንጅ የተገኘበት ቪዲዮ ነው በጣም ውድ ከሚባሉ ትግራይ ውስጥ ከተፈጸሙ ፍጻሜዎች እና መንግስትን በማጋለጥ ደግሞ ግንባር ቀደም ቪዲዮ ማስረጃ ሆኖ የማህበራዊ ደገ እኔ ብከደው እኔ 1 ቢሊዮን ልስጥና ማህበራዊ ደገ ውሸት ነው በለኝ እኔ ብለው ዋጋ የለው 1 ትሪሊዮን ገንዘብ እንስጣችሁና ይሄን ሰርዙልን ቢባል የሚሰራዛል አይደለም ዩኤን የመዘገበው አሜሪካ ስቴት ዲፓርትመንት የመዘገበው ጄኔቫ ሄደንም ያስረከብናቸው እኔ እጅ ያስረክባቸዋለሁ ኦሪጂናል ቪዲዮ ምንም ነገር ንክኪ እንዳይኖር ይሄ ሎጎ ምናምን ያለበት ሎጎ ይሄ ትግራይ ቲቪ ቲኤምኤች ምናምን ነገር ይሄ የፖለቲካ ሚዲያ ነው እንዳይባል ጥርት ያለው ቪዲዮ እንዲያርገ በፍላሽ ዲስክ 42 ደቂቃ የተለያዩ ኦሪጂናል ቪዲዮዎችን ግፍ ትግራይ ውስጥ የተፈጸሙ እኔ ጄኔቫ 2022 ሰጥቻቸዋለሁ እኔ በጣም ደስ የሚለኝ ያ ጊዜ ያገኙት እድልም ጭምር በቪዲዮ እንትን ከተጠቀሙበት ይጠቀሙበት ውድ ቪዲዮ ነው ለቀይ መስቀልም ጄኔቫ የሚገኘው ቀይ መስቀልም ሰጥቻቸዋለሁ ኮፒው የ42 ደቂቃ በደንብ ተመርጦ መርጠን እንትን ያደረግነው ቪዲዮ ነው የሰጠናቸው ይሄን እንዴት ጻድቃን ሊክደው ይችላል ማህበራዊ ደገ ማንስ ትግራይ እንኳን ለትግራይ ተወና ኢትዮጵያዊ ያምናል ወይ አንደኛ እነዚህ ሰዎች እንኳንም በተደጋጋሚ ወደ ሚዲያ መጡልን እኔ እሱ የሚቀልበው ሚዲያ በራሱ አንደበትም ያው የተጋለጠ ስለሆነ ነው ያጋለጠ ስለሆነ አንድ ቀን መጥቶ አይ ይሄ ውሸት ነው እኔ እንደዛ አላልኩም ይበለን ትግራይ መሰረት አድርገው የትግራይ ሰራዊት የደርግ ሰራዊት ነው የሚሉን ቴሌቪዥን ጣቢያ አሉ የደርግ ሰራዊት ነው የሚል ትግራይ መጠር ተቀምጦ ዲሞክራሲ መብት ነው የፕሬስ ፍሪደም ነው ይሄ አዲስ አበባ ተቀምጦ ግን አንድ ሀገር ውስጥ የሚገኝ በኢትዮጵያ አንድ ፕሮግራሜሽን የሚተዳደር የኢትዮጵያ አንድ ህገ መንግስት አለ የሚለው አዲስ አበባ ተቀምጦ ይሄ የኢትዮጵያ መከላከያ ሰራዊት የደርግ ሰራዊት ነው ብሎ ፕሮግራም መስራት አይችልም አዲስ አበባ መቀሌ ግን ይችላሉ ፕሬስ ፍሪደም ነው ይላል አዲስ አበባ ግን አይችልም መከላከያ ገዳይ ነው ጄኖሳይደር ነው የደርግ ሰራዊት ነው ብሎ አይገልጽም አዲስ አበባ መቀሌ ግን ይቻላል ከቅርብ ጊዜ ጀምሮ ግን አይቻልም ነገሩ ወደ ኖርማሲ እየመጣ ስለሆነ ነው የተጠያቂነት ጉዳይ እንደሚነክስ ስለሚታወቅ ነው አይቻልም ከቅርብ ጊዜ በኋላ አይቻልም አዲስ አበባ የምትችለው ብቻ ነው መቀሌ የምትችለው መቀሌ ለየት ያለ ሄቨን ወይ ደግሞ ቫቲካን ልትሆን አትችልም ወረደ ዝም ብሎ ልቅ የለቀቀው ዝም ብሎ እንትን ያደረገው ስርዓት አለ እውነት ነው ተጠያቂነት እንዳይኖር ማንንም የሚፈነጭበት ህዝብ እና የሰራዊት ሞራል የህዝብ ሞራል የማይባል እንደፈለጉ የሚፈነጩ ግለሰቦች ተፈጥረው እነዚህ ያፈሯቸው ናቸው እና ከኋላ ደግሞ ብልጽግና የሚቀልበው መሆኑ እየታወቀ እኔ አይደለም ያልኩት ጻድቃን ራሱ ነው የነገረን አይደለም ይበለና
እኔ አይደለም የኔ ድምጽ አይደለም ይበለን አሁን እኔ ድምጹን አላሰማም ይበለን ናቅ ነበርኛ ቴሌቪዥን ካፍቶ ወለ ሳተላይት ካፍቷል የጻርቃን ቲቪ ይያል ነበር ምን ጠራው anyway በጣም ያበሳጭ ስለሆነ ወደ ሌላ ጉዳይ አልፋለሁ ዝም ብዬ በዚህን ጀምሮ የማህበረ ዴጎ ጉዳይ የካሜራ ባለሙያ ስጦታው አለማየሁ 43 ንጹሃን ተጋሩ ሲገደሉ በአይኔ በብረቱ ተመልክቻለሁ ይላል የ5ኛ አንደኛ ብርጌድ ካሜራማን ነኝ ያው ስሜ ስጦታው አለማየሁ ይባላል ያው በማህበረ ዴጎ ላይ የተፈጸመው ድርጊት በሰዓቱ በቦታው እኛ ነበር የ5ኛ አንደኛ ብርጌድም እንዳ ተቃላይ እንዳ 5ኛ እዛ ነበር ያ ድርጊት የተፈጸመው በ5ኛ ክፍለ ጦር ነው በሰዓቱ ክፍለ ጦር አዛዥ የነበረው ኮሎኔል ሶፊያን ይባላል እና ይሄ ድርጊት እነዛ ሰዎች በሰዓቱ የተገደሉት እኔ ማቃቸው 43 ሰዎች ናቸው እኔ በደንብ ሪኮሌክት ካደረኩ 75% የሚሆነው ክሪሚናል ስራዎች የሰራው የኤርትራ ሰራዊት ነው ሰው የገደለው ሬፕ ያደረገው በሴቶች ማህፀን ላይ ያልሆነ ነገር ያስገባው የአክሱም ነብሰ ገዳይኮ የሻዕቢያ ወታደር ነው የማህበረ ዶጌ ነብሰ ገዳይ የሻዕቢያ ወታደር ነው ነዳጅ ቢኖር አሪፍ ነበር እነዚህ ህንዳዊ መሆን ነው ህንዳዊ ክሪሚናል ስራዎች የሰራው የኤርትራ ሰራዊት ነው ጥይት አታባክን ሰው የገደለው ሬፕ ያደረገው ህዋት ያሸነፋል አለ ያልሆነ ነገር መጨረሻው ይሄ ነው እንግዲህ የአክሱም ታሸነፋላችሁ አይዟችሁ የሻዕቢያ ወታደር የማህበረ ዶጌ ሰገዳ የሻዕቢያ ወታደር ነው የባዕድ ሆነ ውስጥ ወራሪያን በትግራይ ህዝብ ላይ ያልተነገረ እንደሆነ እንጂ ያልፈጸሙት አሰቃቂ ግፍና በደል የለም የፋሽስቱ ቅጥረኛ ሰራዊት 25ኛ ክፍለ ጦር አንደኛ ብርጌድ ማህበረ ዴጎ በተባለ አካባቢ የፈጸመው አረመኔያዊ ግድያ በምስል ተደግፎ መሰራጨቱ ተከትሎ ብዙዎች ያስደነገጠ የወቅቱ መነጋገሪያ አጀንዳም ሆኖ ነበር የአረመኔው አሰቃቂ ግድያ የአይን እማኝ ብቻም ሳይሆን የተፈጸመውን አሰቃቂ ግድያ በካሜራው ሲቀርጽ የነበረው የሰራዊቱ የካሜራ ባለሙያ ስጦታው አለማየሁ 43 ንጹሃን ተጋሩ ሲገደሉ በአይኔ በብረቱ ተመልክቻለሁ ይላል የ5ኛ አንደኛ ብርጌድ ካሜራማን ነኝ ያው ስሜ ስጦታው አለማየሁ ይባላል ያው በማህበረ ዴጎ ላይ የተፈጸመው ድርጊት በሰዓቱ በቦታው እኛ ነበር የ5ኛ አንደኛ ብርጌድም እንዳ ተቃላይ እንዳ 5ኛ እዛ ነበር ያ ድርጊት የተፈጸመው በ5ኛ ክፍለ ጦር ነው ነዳጅ ቢኖር አሪፍ ነበር እነዚህ ህንዳዊ መሆን ነው ህንዳዊ ጥይት አታባክን ህዋት ያሸነፋል አለ መጨረሻው ይሄ ነው እንግዲህ ታሸነፋላችሁ አይዟችሁ ሞቷል ህዋት ያሸንፋል ብሎ ነው ህዋት ያሸንፋል ሲል ነው ህዋት ያሸንፋል ለሐለ ይለዋል ፋፊ ስጦታው አለማየሁ ነው የሚባለው ልጁ ኢንተርቪው የተደረገው ልጅ ማለት ነው የድሬዳዋ ልጅ ነው ቲዲኤፍ ማርኮት ነበር መጨረሻ ላይ በሌሊት አሾልኮ ታደሰ ወረደና ነገታቸው ረዳ ይሄም ያለበት አስተዳደር ሌሊት አሾልኮ ይላኩት እሱ ይሄን ጭምር ነው የተላከው እስከ መጨረሻ ፊልትሬት ተደርገው በቃ ወንጀል ውስጥ የተሳተፉ እነዚህ ናቸው ተብሎ ተቀምጠው የነበሩ ናቸው ፋፊ ወይም ስጦታው አለማየሁ በሌሊት ካቢጋ ተመሳጥረው በሌሊት በአፋር በኩል በአውቶቡስ አሳፍረው የላኳቸው አንደኛው ይሄ ነው ጻርቃን ጥሉ ከማንጋ ነው ቂሙ ከማንጋ ነው ሪሊ ከህወሓት ጋር ነው ይሄ ጥል ከቲፒኤልኤፍ ጋር ግንኙነት አለው እንደዚህ ድሮ ዓለም በሚያቀው ነገር መካድ ከቲፒኤልኤፍ መውደድ አለመውደድ ጋር ይገናኛል ይሄ ትግራዋይ መሆን ብቻ በቂ አይደለም ዜጋ መሆን ሰው መሆን ብቻ በቂ አይደለም ይሄን ለመመስከር እኔ በእውነት ሳስበው ምን ይባላል ይያልኩኝ እኔ ጨነቀን እኮ ሚዲያ ላይ ያለነው ተቸገርን እኮ እንዴት ብሎ ይነገራል የጥላቻ ጥግ የክህደት ጥግ እንዴት ነው የሚገለጸው በ75 አመቱ ሰው እንዴት በዚህ ደረጃ ይዘቅጣል ለምን ነው ደብረጽዮንን ቅጥቅጥ ያደርገው ለምን አይሰድበው ለምን እንትና ያደርገው ምናምን
የማህበረ ትግራይ ተስዕር እያለ ግንባሩ ተመቶ ሞቷል። በቃ ጥይት አታባክን እየተባለ ያለው ወጣት ቤተሰብ አለው፣ እናት አለው፣ አባት አለው። ከተማ ውስጥ ገጠር ቢሆንም ከተማ ውስጥ ገብተው ጻድቃን እኮ እንደዚህ አለ የማህበረ ደገ ጭፍጨፋ እኮ ሻዕቢያ ያደረገው አለ ብሎ እኮ ይሰማሉ እኮ። ይሄ ዝም ብሎ የፌስቡክ ደግሞ በየቦታው አለ እኮ ዝም ብሎ ይሄ ማይለቅ ገጠር ደግሞ ሶላር ምናምን ደግሞ ቴሌቪዥን ይከታተላል። ይሄን ቴሌቪዥን ይከታተላል። እኔ የምናገረው ይሄን ቪዲዮ እሱ የሚከደው ቪዲዮ ቁጭ ብሎ ይመለከታል። የማህበረ ዜጎች አባት አለ፣ እናት አለ፣ ወንድም እህት አለ። ምንድነው እንዴት ብሎ ነው ዲፋይን የሚያደርገው ይሄን ችግር? ትግራይ ውስጥ የገጠመው ችግር ሪሊ ቲፒኤልኤፍ እንደዚህ ሆኖ ቲፒኤልኤፍ መፈንቅለ መንግስት ተደርጎብን እኮ ነው እና እኔ እኮ ወደ ወረደ እኮ በመፈንቅለ መንግስት ነው ስልጣን ላይ የመጣው ቢባል አሁን ሰው ያምነዋል? እኔ በእውነት ምንድነው የተፈጠረው? ይሄ የስልሳዎቹ ትውልድ የሚባለው ምን አይነት ቂም ነው ውስጣቸው ውስጥ? እኔ በእውነት የነጋሶ ጊዳዳ ነፍሳቸው እንግዲህ አጸደ ገነት ያኖርልና መጽሐፍ የጻፉ ላይ መለስ አለን ያሉት ጃኬታቸውን አውልቀን አባረር ናቸው። በዛ ነው ያለው መለስ የተባለው። የማን ጃኬት እንደሆነ አላውቅም፣ ግን በዛ ሰዓት የ93 ልዩነት የነበረው ጊዜ ጃኬታቸውን አውልቀን ይሄ ማዕርግ ይመስለኛል ማዕርጋቸውን አውልቀን አባረር ናቸው ያለበት ጊዜ ያ እንዲህ ብሎ መናገሩ ለዚህ ሁሉ ቂም ይዳርጋል። ለዚህ ይሄን ያክል ኃጢአት መውሰድ መቃም ያስፈልጋል? ይሄ ለጽድቅ ነው። ማህበረ ደገን መክዳት ብልጽግናን ያድነዋል? እውነቴን አንዳንዴ ማህበረ ደገን አንደኛ ይሄን ሲናገር ሶፊያን ምን ይላል? ሶፊያን ራሱ እኮ ይታዘበዋል። ብርጋዴር ጀነራል ሶፊያን ያኔ ኮሎኔል ሶፊያን የሚባለው የ25ኛ ክፍለ ጦር አንደኛ ብርጌድ ሶፊያ የክፍለ ጦር አዛዥ ሆኖ ያደረገው እሱ ነው፣ የፈጸመው እሱ ነው። ሶፊያ ረጅሙ ቀዩ የሐረር ልጅ ነው ምናምን አሁን ደብረ ማርቆስ እየተዋጋ ያለው ብርጋዴር ጀነራል ኮር አዛዥ ነው። አሁን ፕሮሞት አድርጎታል። አብይ ይሄን በመፈጸሙ ፕሮሞት አድርጎታል፣ ወደ ላይ አንድ ደረጃ ጨምሮለታል። እሱስ ምን ይላል በራሱ? ከዛ አይደለም ሶፊያን አይደለም ይሄን የፈጸመው ሻዕቢያ ነው። ሻዕቢያን መጥላት ስላለበት ብቻ ሻዕቢያን በቃ ሁሉም ዲፌ ማድረግ ስላለበት ሻዕቢያ በቃ ወንጀለኛ ነው እንደዚህ ብሎ ከትግራይ ጋር በቃ ሻዕቢያ ነገር በቃ እንደ ጠላት ወሰደው። አብይ ይሻላል፣ ብልጽግና ይሻላልና ሻዕቢያን ጥላው ይው ማህበረ ደገን ያፈጸመው እኮ እሱ ነው ብለህ ብትናገረው ሻዕቢያን ለመውቀስ ብዙ ማስረጃዎች አሉ። ከመጠን በላይ ወንጀል አለው ትግራይ ውስጥ የፈጸመው። እኔ ልንገር ምን አዲስ ነገር አለው? እኔ በአካል ሄጄ የነገርኳቸው እኮ የምናገረው ሚዲያ ላይ ከመጠን በላይ ለትግራይ ህዝብ የማይገባ ብዙ ነገሮች አድርጎ ሄዷል። በቂ ነበር፣ እሱ ብቻ ይበቃል። እና ብልጽግና ኃጢአት አንሶት ነው ጎድሎት ነው ሻዕቢያ ከሰራው ኃጢአት ቀነስ አድርገ ለብልጽግና የሚሰጠው ጎድሎት ነው። የአክሱም ጎድሎት ነው። የማርያም ደንገላት ጎድሎት ነው። ራያ እስቲ የራያ ህዝብ ይመስክር። በእውነት የት ሄጄ እንደምናገር አላውቅም። አንዳንዴ ከአቅም በላይ ሲሆን በተለይ ቋንቋ ሲያጥር የሚሰማ ስሜት አለ። ራያ ገብቷል ሻዕቢያ። ራያ የትኛው አካባቢ ነው ራያ ገብቶ ጭፍጨፋ የፈጸመው? ለምሳሌ ራያ ገብቷል። ቦራ ሰለዋ ማለቱ ነው ይመስለኛል። ቦራ ሰለዋ ታህሳስ ወር ነው። የትግራይ ጋዜጠኛ ያለው ወልደ ምረት ገዛይ ይሁን አንደኛቸው ብቻ ደውሎ ያገኙኝ ጊዜ ነበር፣ ትዝ ይለኛል። ደውሎ እዛ ኔትወርክ ነበር፣ ወደ ተራራ ወጥቶ ቴሜሽ እያለ ደውሎ መከላከያ ከ10 ሰዓት እስከ 11 ተኩል በአንድ ሰዓት ተኩል አካባቢ 164 ሰው ገሎ ሄደ አለኝ። ቦራ ሰለዋ በስልክ ላይ ነገር ያኔ ቪዲዮ በየት ምናምን ይመጣል። እዙ ባይን ያኔ ታጋይ ነው እና የድምጽ ጋዜጠኛ ነው፣ ይዘግብ ነበር በዛው መዛብ ይሄድ በቃ ሳይክድ ምናምን እኔ የትግራይን ህዝብ አልከደም ብሎ ከድምጽ ያን ወጥቶ በየቦታው ይሄድ ይዘግብ ነበር። ደውሎ ይነገረኝ ነው የምነግራቸው። ቦራ ሰለዋ 160 ምናምን ገሎ ሄደ። አሁን በአንድ ሰዓት ከምናምን ጨፍጭፎ ሄዳለኝ። ይሄንን ሻዕቢያ ያደረገው ይያለን ነው በቃ ሻዕቢያ ራያ ሄደው እንደዚህ ያድርጓል። ራያ የት አካባቢ ነው ሻዕቢያ የገባው? ራያ በቂ ቦታ ሻዕቢያ በቂ ቦታ ገብቶ ነበር። በጣም በቂ ቦታ እንደፈለገ የፈነጨበት እንደፈለገ ብርሃኑ ዮሐንስ ገብረ መስቀል ምንም ሊያደርገው ያልቻለ ከፈለገ እርዳታ አታልፍም ይላል። በአድግራት ወደ አድዋ አታልፍም ይላል። ምን ችግር ማን ስርዓት እንትን ያደርገው ነበር? በቂ ነበረው ነው። ኤርትራን ለመውቀስ በቂ እጅ ላይ ነበረው ነው። መውቀስ ብትፈልግ ነው። ግን ውሸትና እውነት የቀላቀልክ አይደለም ሻዕቢያን የምትወቅሰው።
ለብልጽግና እንጀራ ተብሎ ብልጽግና ጥሩ ኢሜጅ አለው ትግራይ ለካ ወንጀል አልፈጸመም እንዲባል 75% የትግራይ ወንጀል የፈጸመው ሻዕቢያ ነው እንዴ 48% የትግራይ ምድር በማን እጅ ነው ያለው ጸለምቲ በማን እጅ ነው ያለው ከተከዘ ወዲያ የሚባለው የተባለ ምዕራብ ትግራይ እነሱ ዞን ብሎ የሚጠቅሱት በማን ኦዲት አድርጎት ነው ጻድቃን ደመቀ ዘውዱ የፈጸመው አሁንም እየፈጸመ ያለው ምዕራብ ትግራይ ላለፉት 5 ዓመታት ደመቀ ዘውዱ የፈጸመው ጻድቃን ሪፖርት ደረሰው እንዴ ስንሰው ተገደለ ስንሰው ተዘረፈ ስንሰው ተደፈረ የማን ንብረት ተዘረፈ ደርሶታል እንዴ ጻድቃን 75% የሚባለው የትኛው ትግራይ ስለ የትኛው ትግራይ ነው ጌታቸው ረዳ አንዴ የሆነ ሚዲያ ላይ ወጥቶ ፋና ነው ምናምን በቃ የመቀሌ ዩኒቨርሲቲ ያጠናው 75% እንደዚህ ብሎ ለፕሮፓጋንዳ ለመንግስት ፕሮፓጋንዳ አብይ ለማስደሰት አብይን ከወንጀሉ ነፃ ለማድረግ ትላንት ጆኖሳይደር ነው ሲለው ነበር አብይ ዛሬ ንጹህ ነው ጆኖሳይደርማ ቲፒኤልኤፍ ነው ጆኖሳይደርማ ሻዕቢያ ነው ብሎ ሌላ ናሬቲቭ ውስጥ የገባ ኃይል እሷን ገዝቶ ደግሞ ሚዲያ ላይ መጥቶ ይበጠረቃል 75% እኔ ባለኝ እንትን አሰርሽን እንደዚህ ነው ይላል እና እኔ ብንመክረው ጥሩ ነው አንዴ መካሪ ቢያገኝ ጥሩ ነው አጠገብ ያሉ ሰዎችን ቢመክሩት ጥሩ ነው የበለጠ ሚዲያ ላይ በመጣ ቁጥር በጣም እየተጋለጠ ነው አርጅቶ ነው ሜሞሪ ሎስ እያደረገ ነው ሆን ብሎ ነው እኔ ያላቅ ይሄን ጠቅላላ የትግራይ ህዝብ ቁጭ ብሎ ይከታተላል ይሄን ቪዲዮ ይሄን ፕሮግራም ሰየው እንኳን በጊዜ ወጣልን ይላል አንዳንዱ ያው እርግጠኛ ነኝ ሰየው አብይ የነ ወደወረደ ነትዲኤፍ ይወገዛሉ እነዚህ እንደ ተሸክማችሁ ቁጭ አርጋችሁ 2 ዓመት ሙሉ ዲሞክራታይዜሽን ነው ዲሞክራታይዝ አደረጋዋለሁ ዩኤንዲፒ ገንዘብ ምናምን እየተባለ እንዴት ይሄን ያክልኛ እንደዚህ አይነት አመለካከት ይዞ የነበር አመራር እንዴት ተጫወታችሁብን ጂኤስኤስ የሚባለው ተቋም በድምጽም የወጣው አለ እነግራችኋለሁ ወደ ኋላ በድምጽ ጂኤስኤስ ምን ያህል የትግራይን እንደጎዳ ጂኤስኤስ በተጋሩ ስም የሚንቀሳቀስ የምሁራን ስብስብ ተብሎ በአንደበቱ በእነሱ ሲጠቀስ ደግሞ ሌላ ነው የተበታተነ ነው እርስ በርስ የማይናበብ ነው ምናምን ይያለ በጂኤስኤስ ስም ግን ቦታው ተቀብሎ ሰየው በእውነት አንዳንዴ ተደብቀ መታወራው ለካ ብዙ ነገር አለና የሰዎች ፐርሰናሊቲ የሚታይም እንደዛ ነው በዛ ደረጃ ነው ኢንተግሪቲያቸው የሚለካው እና በተረጋጋ ሚዲያ ላይ በመጡ ቁጥር የበለጠ እጃቸው የነበር ሰዎች ጭምር ነው ያጡ ያሉት የሚደግፏቸው ትላንት ጻድቃን እኮ ለትግራይ ነው የሚታገለው ጻድቃን እኮ ህይወቱ ምናምን አሳልፎ የሰጠ በቃ ምናምን ብሎ የትላንት ቂሙን ረሱ ቆላተን በኔ ወረደ እኮ ነው ጻድቃን እኮ ሪሊ እኮ ኢን ጉድ ፌዝ እኮ ለትግራይ ተቆርቆሮ ነው እየሰራ ያለው ሲለ ነበረ ወጣት ተደራጅ አምጽ ምናምን የትግራይ ሰራዊት ተበተን ምናምን ሲለ ነበረም እውነት እኮ የትግራይ ሰራዊት መበተን አለበት ጻድቃን እኮ የትግራይ ሰራዊት ተበተን ወደ አፋር ሂድ ወደ እናት ግባ ወደ ምናምን ግባ ሲባል ለኛ አዝኖ እኮ ነው ተቆርቆሮ እኮ ነው እውነት መፍትሄ እኮ ለትግራይ መፍትሄ እኮ የትሪኤፍ መፍረስ እኮ ነው ብሎ ሲያስብ የነበረ ህፃናት ልጆች አሉ አይምን እድሜያቸው ትልቅ ግን አእምሯቸው ህፃናት ይወረዱ በጣም ገና ህፃን እንኳን ያድጋል ወደፊት የሚያድግ እኮ ነው ህፃን እነዚህ ግን ማያድግ ነው እዛ ቀጭጮ የቀረ ነው እነሱ ጭምር የከዱት ነው እነሱ ጭምር ይሄ የቀጨጨ ትውልድ የሚባለው እነሱ ጭምር አሁን እየገባኝ ይሄ ሰው የምን ሆነ ማብረድ እንዴ ይሄ ካዳል እንዴ ምናምን ይያሉ ነው ይሄ ራሱ ማለት አሁንም ተስፋ ያልቆረጡ አሉ አጠገቡ የሚቀልባቸው የምንቅስቃስ ምናምን ታይትል ይሰጣል በነገራችን አብይ የትም ታይትል ይሰጣል የሆነ አለ የምናምን ምንቅስቃስ ምናምን ይላል እንቅስቃሴ ምናምን ፍትህ ወይ ለውጥ ምናምን ፈላጊ ቢሮ ያስቀመጣቸው ልጆች አሉ ለቃቃሚ አጭበርባሪዎች አሉ አይ እንደዚህ ፈልጎ እኮ ነው ይላሉ በፖለቲካ ፓርቲ ስትሸቅጥ የነበረች አዳሚ እሱ ቢሮ ተቀምጦ አሁን እንደዚህ ይላል እንገናኛለን በነገራችን ላይ ነገ የጃጅመንት ዴይ ነው የፍትህ ቀን ነው ነገ የፍርድ ቀን ነው ነገ የፍትህ ቀን ነው ነገ ትግራይ ፏ ያለች እየመጣች ነው ነገሮቿ ችግሯን ፈታ እየወጣች ነው ወደ ላይ እየወጣች ነው ማንንም ሲጫወትባት የነበረ ማንንም ሲቀልባት የነበረ አሁንም ጥጥ አፏን ዘግታ ጆሮዋን በጥጥ አፍና ምንም አልሰማ አልናገር ብላ ስራዋን እየሰራች ነው እኔ አስረግጬ ነው የምናገረው በኩራት እና ይሄን ከሁሉም በላይ ግን ይሄ ሰው የሚናገረው ሻዕቢያን ማን አስገባው የሚለው አይመልስም 75% የትግራይ ወንጀል የፈጸመው እኮ ሻዕቢያ ነው ሲል
እንዴ ሻዕቢያ ማን አስገባው ብሎ ቢጠይቀው ግን አልቲሜትሊ እኮ መጨረሻ ተጠያቂ የሚሆነው እኮ የኢትዮጵያ መንግስት ነው ብሎ ብሩክ ከበደ አይጠይቀውም። እንደለምን ብሎ ይጠይቀዋል? ለፕሮፓጋንዳ ነው የመጣው ተልከው። አንዳንዶቹ እኔ በቅርቡ ይቅርታ ምለው ሰው አለኝ እኔ ኢትዮጵያ ምድር ላይ 2 ሰዎች ምናምን ወይ አንድ ሰው ምናምን እኔ በርግጥ አንድ ሰው በይፋ ይቅርታ እጠይቀዋለሁ በውስጥ በሰው አድርጌ በሚዲያ አልጠይቀው በሰው እንዴት እየተገደዱ በአብይ እየተገደዱ ወደ ሚዲያ እየመጡ እንዳለ ስለሰማው ነው። ተገደው የህልውና ጉዳይ ገጥሟቸው ወደ ሚዲያ እያስመጣ አብይ እያስገደደ ወደ ሚዲያ እንደሚያመጣቸው ስለ መረጃ ስለደረሰ በውስጥ ይቅርታ ጠይቀዋለሁ። ይሄ ስራው ነው እየሰራ ያለው ተገዶ ሳይሆን ወዶ እዚህ ከአሜሪካ አዲስ አበባ ከየትም የመንቀሳቀስ መብት ያለው ሰው ነው። የመንቀሳቀስ መብት ያለው ሰው ነው። ጌታቸው የመንቀሳቀስ መብት ያለው ነው። አሜሪካ ይመጣል፣ ዱባይ ይሄዳል ምናምን የመንቀሳቀስ መብት ወዶ እየተደፋ ያለ ሰው ነው። ወዶ እያገለገለ ያለ ሰው ነው። ኮሚትድ ሆኖ ከልቡ ብልጽግናማ ትግራይን ማሸነፍ አለበት፣ ብልጽግናማ ቲዲኤፍን ማፍረስ አለበት፣ ትግራይን ማንበርከክ አለበት ብለው ለተቀን እየሰሩ ያሉ ሰዎች ናቸው። ይሄ እነዚህ እንታገላቸዋለን። የህልውና ጉዳይ ገጥሟቸው የመኖርና አለመኖር ጉዳይ ውስጥ ሁኔታ ውስጥ ገብተው ሂድ ሚዲያ ላይ እየተባሉ እየተገፉ የሄዱትን ግን አንዳንዶቹ በማስረጃም ጭምር ስለደረሰን እኔ በይፋ በውስጥ ይቅርታ መጠየቅ ሰው አለኝ። እኔ ሁለት ያስመናል አነሳው ብዬ እነግረዋለሁ። በተረፈ ግን ሻዕቢያ ማን አስገባው የሚለው ቋንቋ ዋናው ግንዱ አዲስ አበባ ሆኖ እያለ በፐርሰንቴጅ ይሰራል። ይሄን ያክል ነው ፐርሰንቴጅ የሰራው። ፋኖ ይሄን ያክል ወንጀል ሰርቷል፣ የአማራ ልዩ ኃይል ይሄን ያክል ወንጀል ሰርቷል፣ የአማራ ሚሊሻ ይሄን ያክል ወንጀል ሰርቷል፣ ይሄ ተከዘዘብ የሚባል ይሄን ያክል ሰርቷል ምናምን እየተባለ እየተሰራ ነው። ምናልባትም ወረድ ሲል ደግሞ የወሎ ፋኖ እንደዚህ ሰርቷል፣ የጎንደር ፋኖ እንደዚህ ሰርቷል ተብሎ ደግሞ ዳታም ሊያወጣ ይችላል ነገር። ብልጽግና ግን ጨዋ ነው፣ መከላከያ ጨዋ ነው፣ ሶፊያን የሚባለው አይነት ጨዋ ነው፣ ሌላ ነገር የለም። አበባው ጨዋ ነው ይነግረናል። እነዚህ ሰዎች እንዲሁ ዛሬ አጀንዳ አደረግናቸው እንጂ ለትግራይ ህዝብ መንገር ያለብን ጉዳይ አለ። ትግራይ በተለይ ለዲሲሽን ሜከሮቹ ለባለብትርና ለባለ እስክሪብቶቹ ፖለቲካ ለሚሰሩና ውትድርና ውስጥ ያሉ ወታደሩ ታጋዮቻችን የትግራይ ታጋዮች እና አጠቃላይ የትግራይ ህዝብ በተመለከተ ግን መልእክት አለን። እነዚህ ትሮልስ ናቸው፣ የሶሻል ሚዲያ ትሮልስ ናቸው። ለማወናበድ አጀንዳ ለመስጠት አብይ አህመድ የላካቸው ናቸው። ሶሻል ሚዲያውን በሙሉ ተከታተሉ። ዝም ብሎ ዛሬ እንኳን አሁን ዛሬ ማን እየተናገረ ነው? እኔ ላይ ብያለሁ። ማን እንትና ጻርቃን እየተናገረ ነው። ፓርቲቱ እዛ ሚዲያ ላይ እየተናገረ ነው። ፓርቲቱ ይሄ ማለት ነው። አሁን ፕሪሚየር አይደል ሻዕቢያ ያሰማራውን የጥፋት ጥምረት ከመሰረቱ ለማስወገድ ይላል። አሁን እየተላለፈ ያለ ፕሮግራም ክፍል 2 ነው። ይሄ ክፍል አረና ትግራይ ተሸንፈች ቆላተን ቤት ተብሎ አሁን ይሄ ዛሬ ነው። ጊዜው አስተዳደሩ የወታደሮች ሆኗል። ህወሓት በየቀኑ እየፈረሰ ነው። ይሄ አረና ነው። ህወሓት ለመንግስቱ ድርጅት ጻፈው ደብዳቤ አሁን የዛሬ ነው። ሪፖርተር ነው። አረና የመድረክ ገነ ፕሮፌሰር መራራ ጉዲና የሚሰራ ነው። ገና ወቅታዊ አንድ ይሄ ሶሻል ሚዲያ ትሮልስ ናቸው እነዚህ። አጀንዳ አሁን ዛሬ በተመሳሳይ ቀን ነው። ሁለቱ አንድ ጽህፈት ቤት ነው። አንደውም በዛ ወሬው አለ። ዛሬ ተነሳው ያው ብዙ ነገር አለ። ይሄ ሰውዬ ይሄ ምንም እኛ አባትም አንተ ሰውዬ እያልን ነው። በጣም ተቸግረናል። ግን ይሄም ስራ ላይ ነው። ይሄ በቢቢሲ ይመጣል። ይሄ በሪፖርተር ይመጣል። ይሄ በኤንቢሲ ኢትዮጵያ ይመጣል። ተመልከቱ። ጠቅላላ ሚዲያዎቹን ተናበው ነው የሚሰሩት። እና ከአጀንዳችሁ ውንፍ እንዳትሉ። አጀንዳ ለመስጠት ነው የመጡት እነዚህ ሶሻል ሚዲያ። አጋጣሚ ሆኖ መልስ አይሰጡም። መልስ ይመጣ ምን ለሞተ እንትን መልስ ይሰጣል የለም እኮ። ከትግራይ አሽቀንጥሮ ለጣለው የትግራይ ህዝብ እኮ የትግራይ ፖለቲካ አትሞስፌር አልፈቅድ ብሎ ሄዶ ጣጣጣ አድርጎ ይላካቸው ናቸው እኮ። ትግራይ ተሸነፈች ተብሎ ቆላተንቤን በገባበት ጊዜ አረና ቦታ አግኝቶ ነበር። ትግራይ ቢሮ ኃላፊ የዚህ ቢሮ ኃላፊ ምናምን። ከዛ ደግሞ አሸንፎ አሽቀንጥሮ አዲስ አበባ ሸሸ። ከዛ ደግሞ መጥቶ እኔ ዲሞክራሲያዊ ታጋይ ነኝ ይላል። ምን ትግል ላይ ናቸው ሁሉ። አንድም ልጨምርላችሁ። አንዲት ማማ እኔ በእውነት ስሟን ባላነሳ ደስ ይለኛል፣ ግን ስራ ላይ ስለሆነች እኔም ትንሽ ነካ እናርጋት። ማማ አረጋሽ
እውነት ባቅሜት እኮ ነው ሁሉም ባቅሜት ነውና ባቅሜ በስተርጅና ሁሉም እየተጫወቱ ነው አሰብ እኮ ኢትዮጵያ እኮ ነው መለስ አሁንም ሁሉ መለስ ይላሉ በነገራችን አረጋው በረ መለስ ነው ጉድ ያደረገን እኔ ታግዬ ነበር ጻርቃንም እኔ እስከ መጨረሻ ታግዬ ነበር ኢትዮ ኤርትራ ስናሸንፍ አሸንፈን አሰብ እናምጣ ብዬ ነበር ብቻ የቀረው ደጋፊ አጣው ይላል አረጋሽ ዲክታተር ነበረች በህዋት ጊዜ እልም ያለች ዲክታተር ትዕምት ሲቋቋም እኔ ያለኝ ማስረጃ አለኝ ትዕምት ሲቋቋም ተጠሪነቱ ለማን ይሁን ሲባል የትዕምት ተጠሪነቱ 1992 አካባቢ ነው እንትን ሲደረግ ከህግ አንፃር ከኢኮኖሚ አንፃር ከምናምን አንፃር የሚያጠኑ ሰዎች ነበሩ እንደዚህ እና ተጠሪነቱ ለትግራይ ምክር ቤት ይሁን ትዕምት ለትግራይ ምክር ቤት ይሁን ሲባል ህጉና የኢኮኖሚ ዘርፉን አሉ ብዙ ሰዎች አሉ አሁን በህይወት አሉ አንዳንዶቹ አንደኛው የተቃወመችው እሷ ነች በዛ ሰዓት ሲያስተዳድሩ የነበሩ የትዕምት አስተዳዳሪዎች የነበሩ እነስዬ ያስተጋቡት ድምጽ ማንንም ያቆን በዛ ሰዓት ለምን ተብሎ የትግራይ ህወሓት እኮ የትግራይ የህወሓት እንዴት ተብሎ ነው ወደ ትግራይ ምክር ቤት የሚሆነው የራሳችን እኮ ነው መጨረሻ ላይ ህወሓት ትዕምት እንዴት ወደ ምክር ቤት አይገባም ራሳቸው በነበሩበት ፈላጭ ቆራጭ በነበሩበት እንደገብሩ አስራት በነበሩበት የትግራይ ፕሬዝዳንት በነበረበት አረሄ ወደ ህዝብ ይሁን ተጠሪነቱ ለምክር ቤት ይሁን ሲባል አይሆንም ይሄማ ለቦርድ እኛ ህወሓት ነው እናስላድረው ሲዩ ላይ ነበሩ መጨረሻ ላይ እዛው ቀጠለ ህግ ነውና ሲቀጥል ህወሓት እኮ የበላው ነው ቴድሮስ ሐጎስ አይደለ እስከ ባለፈው ሳምንት ቴድሮስ ሐጎስ ነበር የሚያስላድረው ጠቅላላ ሲጫወት ነበር እቺ አንደኛዋ ተቋሚ ነበረች ማስረጃ ስላለኝ ነው ሙሉ ታሪኩ ስለማያስፈልግ እሷም ስላላረጀች አያስፈልግም ብዬ ነው እንጂ ያሳየችው ትዕቢት እና የተናገረችው ንግግር ከባድ ነበር እንዴት ተብሎ ትዕምት ለትግራይ ምክር ቤት ይሆናል ብላ አሁን የአሰብ አክቲቪስት ነች ፈላጭ ቆራጭ ነበረች በኢህአዴግ ጊዜ ስራ አስፈጻሚ ካልተሳሳትኩኝ አንደኛዋ ሴት ስራ አስፈጻሚ ትሆን ምናምን ብቻ ቶፕ ከነበረች እሷ ነች እና ሁሉም ይክዳል ሁሉም ገብሩ አሰብ ተቋሚ ነበር ይላል ስራ አስፈጻሚ ነበር ጻርቃን አሰብ ተቋሚ ነበር ይላል ስራ አስፈጻሚ ነበር እቺም ስራ አስፈጻሚ ነበረች ጠቅላላ ሁሉም ይወጣ አሰብ ለምን አብይ የሚባል 4 ኪሎ አሰብ የሚል መጣችና እንዲህ አለች እሷ ባህርታት ናይ ኤርትራ ዝባል ዘሎ ናይ ኢትዮጵያ ባህር እዩ ነይሩ ሁሉ በርና ኤርትራ ይሆነን ናይ ኢትዮጵያ እዩ ነይሩ ስለዚህ እዚ አብይ ሪሶርስ አብይ ንብረት ናይ ሃገር ንሓንቲት ተነጸለት አዲ ብዝምታ ብሱቅታ ማለት እዩ ብሱቅታ ምስ ባህራን ምስ ንብረታን ምስ ጥሪታን ክትኸይድ ምግባር ግን አብይ ጌጋ እዩ በቃ አቤት የትግራይ ህዝብ በዚህ ነበር ስትመራ ነበር የታባቱ እውነቴን ነው አንዳንዴ ጥሩ ነው እንደዚህ ነገሮች እንኳን እድሜ ሰጠንና እነዚህ ነገሮችን ትግራይ በማን ትመራ ነበረችው ብለን ለማስተንተን ትንሽ ነገሮችን ለማገናዘብ እንኳን እድል አገኘንም ነው እንኳን እድል አገኘ ይሄ ትውልድ ነው ክራይሲስ መጥቶ ግልጥልጥ ብሎ መውጣቱ ማን ነው የሚለው እንኳን ለማወቅ እድል አግኝቷል እና አጀንዳ ይሄ አጀንዳ ነው ይሄ ሁላ በተለምዶ ፋርሴ ሁላ የሚባለውን አጀንዳ ሶሻል ሚዲያ ትሮልስ ናቸው እነዚህ አንተ ወደዚህ ጋር ሚዳሄድ አንተ እዛ ጋር ሚዳሄድ አንተ እዛ ጋር ሚዳሄድ ይያል አብይ ያስገደደ ሚልካቸው ናቸው ኢን ሪተርን ምን ያገኛሉ ማቆ ነገር የለም እና ዛዲግ አብርሃ ማለት ነው እነዚህ ዛዲግ ከጦርነቱ በፊት አሁን ሲሪየስ ሆነው ጉዳይ እንግባና የድሮና የዛሬ የአብይ አገልጋዮች ከጦርነቱ በፊት የአብይ አገልጋዮች ይታወቃሉ ሊላ ኃይለ ማርያም አርአያ ተስፋ ማርያም ዮሐንስ ገብረ መስቀል አረጋው በርሄ ጨምሩ በርካታ ዝምሩ በጣም በስፍር የተደበቁ አሉ ግን ጎላ ብሎ የወጡ ሰዎችና አሁን ከአዳዲሶች ደግሞ እናነጻጸር አጀንዳቸው ምንድነው ትግራይ ከጦርነት ወደ ጦርነት አካባቢ ሊያመራ ሲል መንግስት የሚጠቀማቸው እነዚህ ሰዎች ነው ምንም ቁም ነገር የለውም ግን ቢዚ ማድረግ አጀንዳ ይመስል እንደዚህ ያለው ይኸውኛ አጀንዳ አደረግነው ስንት አጀንዳ አላት ኢትዮጵያ ትግራይ አጠቃላይ ሪጅኑ ብዙ አጀንዳ አለ አጀንዳ እና አጀንዳ ዳለ ማድረግ ነው ያዝ ከታሪክ የመጣ የበታችነት ስሜት ያሳደሩ አብዛኛዎቹ ወላጆቻቸው ከጣሊያን ጋር አብረው በጀግኖች ኢትዮጵያውያን
ሲተቹ የነበሩ ጥሩ የጀርባ ታሪክ የሌላቸው ቤተሰቦች በዚህ አስተዳደግ የመጡ የበታችነት ስሜት ኢንፌሪዮሪቲ ኮምፕሌክስ የሚለው ይዟቸው የመጣ አብሮ የመጣ ይመስለኛል። ስለዚህ እኔ በደንብ ሪኮሌክት ካደረኩ 75% የሚሆነው ክሪሚናል ስራዎች የሰራው የኤርትራ ሰራዊት ነው። ሰው የገደለው፣ ሬፕ ያደረገው፣ በሴቶች ማህፀን ላይ ያልሆነ ነገር ያስገባው የአክሱም ነብሰ ገዳይ እኮ የሻዕቢያ ወታደር ነው። የማህበረ ዶጌ ነብሰ ገዳይ የሻዕቢያ ወታደር ነው። ስልጣን ሲይዙ ጨካኞች ሆኑ። ስልጣን ሲይዙ ተከላካዮች ሆኑ። ሌላው የሚውጣቸው የሚነጥቃቸው ምናምን ሆነና እዛ ላይ ተሰባስበው ሁሉንም መዝረፍ ጀመሩ። ሰውንም መዝረፍ፣ ሀብቱንም መዝረፍ፣ መሬቱንም መዝረፍ። የማርያም ደንገላት ነብሰ ገዳይ የሻዕቢያ ወታደር ነው። ቦራ ደቡብ ትግራይ ውስጥ መጥቶ ራያ ላይ በመቶዎች የሚሆኑ ሰዎች ረሽነ ሄደው የሻዕቢያ ወታደር ነው። ተመልካቾች ራያ ያላችሁ ቦራ ሰለዋ ሰማችኋል። ቦራ ሰለዋ ሻዕቢያ ነው የፈጸመው አለ። ቦራ ሰለዋ 164 የኢትዮጵያ መከላከያ ሰራዊት ከቀኑ 10 ሰዓት ካመሻሽ ወደ ከሰዓት 10 ሰዓት እስከ 11 ተኩል በአንድ ሰዓት ተኩል ብቻ 164 ፈጅቶ ሄዶ መከላከያ ቦራ ሰለዋ ሻዕቢያ ነው የፈጸመው አለ። እኔ ምን አለ ምንም እውነቴን ነው ምንም አንደለም እንትን ማድረግ ይቻላልና ይሄን ስለሚያውቅ የወታደራዊ የፖለቲካው መሪዎቹንም ኢንቴንሽን ስለሚያውቅ የሚያደርጉትንም ግንኙነት ስለሚያውቅ ነው ያለው። ከነሱ ጋር በወንጀል የተሳሰረው ካልሆነ በስተቀር ሌላው ህዝብ የሆነ ቢሆን እኛ የኤርትራ ህዝብ ወንድማችን ነው። ከሱ ጋር ካሜራ ባለሙያ ስጦታው አለማየሁ ከኢሳያስ መንግስት ጋር ሆነን የምናመጣው ለውጥ ግን የለም፣ ጥፋት ነው የሚመጣው። ስለዚህ ይሄን አንቀበልም ብሏል ህዝቡ። ይሄ በሰፊ ስብሰባዎች ትግራይ በሙሉ የተደረገ ስብሰባ ያመጣው ፋክት ነው፣ ያወጣው ሀቅ ነው። ቲፒኤልኤፍ በዚህ ጉዳይ ላይ እየወሰደ ያለው አቋም ላለፉት 2 ዓመት ከምናምን ሪፎርም ከጀመረበት ጊዜ የነበረ አቋም ያንጸባርቅ ከነበረው አቋም የተለየ አይደለም። ሪፎርሙ እንዳይመጣ ሞከረ፣ ተሸነፈ። ከዛ እስረኞች እንዳይፈቱ ብዙ ሙከራ ተደረገ። እዛ ፕሮሰስ ውስጥ አስተዋጽኦ ያደረጉ አመራሮች በጣም ከፍተኛ ወከባ ውስጥ እንዲገቡ ተደረገ። እሱም ፌል አደረገ። ከዛ በኋላ የተደረጉ የኢኮኖሚ ማሻሻያዎች እንዳይመጡ ሞከረ፣ ፌል አደረገ። ፕሮስፐሪቲ የብልጽግና ፓርቲ እንዳይመሰረት ብዙ ጥረት አደረገ፣ ፌል አደረገ። አሁንም እዚህ ቲፒኤልኤፍ ፌል እያደረገ የመጣ ድርጅት ነው። የሉዘር አቋም ነው፣ የፌለር አቋም ነው። ይሄ ሆኖ እያለው እስቲል አሁንም ቢሆን ሽፋን ለመስጠት ነው እየፈለጉ ያሉት። አሁንም ቢሆን ከሻዕቢያ መንግስት ጋር ሆነው ጦርነት ለማድረግ ነው የሚያስቡት። ሀሳባቸው እንትናቸው ሰፊ ነው። እስካሁን ድረስ በፈለጉት መንገድ አልሄደላቸውም። በፈለጉት መንገድ ያልሄደላቸው ዋናው ምክንያት ትግራይ ውስጥ ያለው የህዝብ እንቅስቃሴና እነሱ የሚፈልጉትን ነገር አለመቀበል ነው። ትልቁ ይሄ ነው። ወጣት ስጡን ይላሉ። አሁን እኮ መመሪያ ወርደዋል። ከእያንዳንዱ ቀበሌ 16 17 ወጣት ስጡን ወደ ስልጣን እንድንወስድ ይላሉ። ጥይት ያስገባሉ፣ ጠመንጃ ጥይት ያስገባሉ። በሱዳን በኤርትራ በኩል አድርገው ጦር መሳሪያ ይገዛሉ። ይሄን ሰው ያውቃል። ይሄን እያወቀ ይሄ መንገድ የጥፋት መንገድ ነው የሚል አቋም ነው ያለው ህዝቡ። ጽምዶ የሚባለው እንትን ህዝቡ ተቃውሞታል። ዛላምበሳ ነው እና የአሸንዳ ነው። ጻርቃን ጽምዶ ህዝቡ በጣም ተቃውሞታል የሚባለው እዚህ ጋር ያለው ባንዲራ ይታያቸዋል። እዚህ ጋር ያለው ባንዲራ የኤርትራ ባንዲራ፣ ትግራይ ባንዲራ የሚታየውና ጽምዶ በጣም የትግራይ ህዝብ በጣም ተቃውሞታል እየተባለ ያለው ዛላምበሳ የትግራይ ህዝብ አይደለም፣ የትግራይ ህዝብ አይደለም ብሎ ጻርቃን የዛላምበሳ ተወላጅ ነው። ዛላምበሳ አካባቢ ተወላጅ ነው እና የሱ ቤተሰብ ነው። ይሄ
ፐርሰናል ቤተሰቡ ናቸው ይሄ ያሉ እዚህ ያሉት ምንም ጥርጥር የለውም። እና ተቃውሞታል ባንዲራ እኛ እንኳን ሰላም ፈልጋለን እኛ በአልጀርስ ስምምነት ከሆነ ይውሰደው ተብሎ የነበረው እንደዚህ አይደረግም ብለን በብልሃት ገብተን ሰርስረን ገብተን እዚህ ያደረስነው ጽምዶ በጣም ይቃወሙታል። ጽምዶ እንደዚህ ያደርጉታል በጣም በነገራችን ላይ አረጋው በርህና ጻድቃን አስቡት ድሮ በ68 69 ወደ ያው እዛ አካባቢ ታጋዮች ናቸው ወይ 68 69 ጻድቃን 70 እስከ 77 ከእንትና ጋር ትልልቅ ሰዎች ናቸው። ያው ከታች ቢሆንም አረጋው ከላይ ቢሆንም ግን በቲፒኤልኤፍ የሚታወቁ ሰዎች ናቸው። እነዚህ ታጋዮች ነበሩ። ሁለቱ የዛቅ ቁጭ እንዳሉ ተመልከቱ። የጊዜ ጉዳይ ሲሆን ማለት ነው። የጊዜ ጉዳይ ሲሆን ዛዲግ በመሃል ውስጥ ገባ እንጂ ያው በተርታ መጡ አብይን ለማገልገል በተርታ እንደዚህ የጊዜ ጉዳይ ነው። በተርታ መጡ አብይ እና ሚስጥር አሳልፎ ትላንት በሄሊኮፕተር ትግራይ ተዘግታ በሄሊኮፕተር ስታስገባ የነበረችው ጥይት ስታስገባ የነበረችው ትግራይ እኔ የምናገረው ያው አብይ የሚያውቀው ነው። ይሄ እኮ ይሄ ውሸት አይደለም። አብይ እየሰማ ግን ከቁጥጥር ውጭ ስለሆነበት ነው ዝም ያለው። ለካ አብይ እኮ እና ይሄ ሁላ በረራ ያደረገ የትግራይ እንዴት ነው አብይ የማያውቀው? በደንብ ነው የሚያውቀው። ሄሊኮፕተሯ መቀለ ስታርፍ ሽረ እንዳስላሴ ሲያርፍ ሄሊኮፕተሩ የማን ሄሊኮፕተር ሽረ እንዳስላሴ ያርፋል? የዩኤን ተቋማት አሉ፣ ሰላዮች አሉ፣ ሳተላይት የነበራቸው አብይ ሳተላይት ሰጥቶ እዛ መረጃ ሲያቀብሉ የነበሩ ባንዳዎች ነበሩ። ዩኤን ኤጀንሲስ መረጃ ሲሰጡ ዩኤን ኤጀንሲስ የደብሊውኤፍ ደብሊውኤችኦ ምናምን የሚባሉ እዛ አካባቢ ያሉ ዋይፋይ ነበር ሄዶ መረጃ አሽልኮ ሲልኮ የነበሩ ባንዳዎች አሉ። እኔም አውቃቸው ልጆች አሉ። እገሌ የሚባል ይሰጠን ነበር ያሉ ሰዎች አሉ አዲስ አበባ። አሁን ሽረ እንዳስላሳሉ እኔ ምንም አልፈልጎም ብዬ ነው ማቃቸው ልጆች ለሄሊኮፕተር አረፈች ምናምን ሄደች እንትና አድርጋ አራግፋ ሄደች እያሉ የሚሰጡ መረጃዎች ነበር የዩኤን ኦፊስ ይመጣ። አሁን ሽረ እንዳስላሳሉ እና ያቅ ነበር አብይ ግን ምን ያርገው ቤት በኩል ምን ያርገው ምንም። አሁን ይሄ የሚለን ምንድነው? መጀመሪያ አረጋው በርሄ ቲፒኤልኤፍ በኢንፌሪዮሪቲ ኮምፕሌክስ የቲፒኤልኤፍ መሪዎች ሁሉም የባንዳ ልጆች ናቸው ማለት በጣሊያን ጊዜ የነበሩ የጣሊያን አገልጋዮች ናቸው ነው ያለን። እነዚህ ማለት እሱ ማን ነው እንደዚህ መሆን የሚችለው? በዚህ ደረጃ የሚጠቀስ ማን ነው? ቲፒኤልኤፍ ማለት ማን ነው? የባንዳ ልጅ ማን ነው? መለስ የባንዳ ልጅ ነው? በምን ተብሎ አሁን አይደለም። አባይ ነው የባንዳ ልጅ አይደለም። ስዬ ነው የባንዳ ልጅ አይደለም። ማን የሚባል ነው ማለት የነበሩ አብሮ የመጡት ማለት ነው። ጻድቃን የባንዳ ልጅ አይደለም። ማን የሚባል አረጋው በርሄ የሚነግረን ይሄ ያሳየው ይሄ ውደታቸው ነው። ከታሪክ የመጣ የበታችነት ስሜት ያሳደሩ አብዛኛዎቹ ወላጆቻቸው ከጣሊያን ጋር አብረው በጀግኖች ኢትዮጵያውያን ሲተቹ የነበሩ በደንብ አሽሞኑ ነው እየነገረን ነው። ባንዳ ማለቱ ነው። ሲተቹ የነበሩ እገሌ የሚባል እዚህ ጋር ቢጠቅስ ማንም አይጠቅስም። ኢሳያስ ነው። ኢሳያስ ወልደ ጊዮርጊስ አይደለም። ያክስቱ ልጅ ነው። ያረጋው በርሄ አክስት ልጅ ነው። ማን የሚባል ነው ሊሆን የሚችለው? ያኒ እነዚህ ሰዎች ነበሩና ተቀላቅለው መጡ። ያው ትላንት እንደዚህ ያርጉ። ፖለቲካ ከባድ ነው። አንዴ ከወረድክ አንዴ ዘጥ ካልክ ገዳም ውስጥ ካልገቡ በስተቀር ሚዲያ ላይ ከመጡ እየተዋረዱ ነው የሚኖሩት እነዚህ ሰዎች። እና ወደሽ ከተነፋሽ የሚባል አለ። አረጋው በርሄ እንደሆነ መኖሪያው ይታወቃል። እኔ በዚህ ጊዜ እኔ ሆላንድ ሄጄ እንትን መሆን አልፈልግም ብሎ ራሱን እንትን ያደረገ ነው። አብይ አህመድ እስካለ ድረስ አገለግላለሁ ባሪያ ሆኜ አገለግላለሁ ብሎ ቃል የገባ ሰው ነው። ችግር የለበትም። ሌሎቹስ ምንድነው የሆኑ ስንል ገና ኢንቨስቲጌት እናደርጋለን። ደግሞ ሌላ ቦራ የጨፈጨፈው ሻዕቢያ ነው ይላል። which is not true ሐሰት ነው። መከላከያ ነው። ሻዕቢያ የጨፈጨፈው ማርያም ደንገላት ነው። ሻዕቢያ የጨፈጨፈው አክሱም ነው። እውነት አይደለም። ማህበረ ደገ ማንንም አይክደው። ቦራ ማንንም አይክደው። መከላከያ ነው ያደረገው። ምን ጥርጥር አለ? ወራዳ ሁላ እውነት አንዳንዴ
በእውነት የጻድቃን አሁን ሲያዩ የትግራይ ጽምዶ ተቃውሞታል ምናምን ሲል የትግራይ ኮንፈረንስ ሰሞኑ የነበረው በራስ ላይ የትግራይ ኮንፈረንስ የሚባለው የትግራይ ምክር ቤት ባሉት አንድ ወዳጅ የነበር ትላንት ያወራና ምክር ቤት እኮ ነው የምክር ቤት ውሳኔ እኮ ነው ምክንያቱም እርጅ እያደረገ ነበር ቲፒኤልኤፍ ይሄን አድርግ ቲዲኤፍ ይሄን አድርግ ይሄን አድርግ እያለ የፌደራል መንግስት ሆይ ጦርነት አቁም ያለው እኮ ትግራይ ነው በቆፍጠን ብሎ በኢትዮጵያ ምድር ማንንም ብሎ ታያቅም የፌደራል መንግስት ሆይ ብሎ እርጅ አደረገ በኢትዮጵያ የሚደረጉ የእርስ በርስ ጦርነቶችን አቁመ ወደ ድርድር እንድትገባ እናሳስባለን ያለው ማን የሚባል የትኛው ምክር ቤት ነው የአማራ ክልል ነው የኦሮሚያ ክልል ነው ማን የሚባል ጫፍ ኦሮሚያ ነው ይሄን መግለጫ መስጠት የሚችለው ማን የሚባል ነው በኢትዮጵያ ምድር ላይ ትግራይ ብቻ ነው ያደረገው የትግራይ ብሔራዊ ኮንፈረንስ የተባለ የትግራይ ምክር ቤት ኦልሞስት ወክሎ ነው ይሄን መግለጫ ያሰጠው ታሪካዊ ነው ይሄኔ ጻድቃን ይሄን ሲሰማ ምን ይላል ሲያየው ምን ይላል እዛ ሲገለጽ የነበረው ጻድቃን ሲገለጽበት የነበረው ሰዎቹ ጻድቃንን እንዴት አድርጎ ዲስክራይብ እንዳደረጉት እንደጌታቸው ሲገልጹበት የነበረው የደረሰባቸው ጉዳት የደረሰባቸው በአካባቢ በመናምን ማሰብና እዚህ ላይ ለመጨማለቅ ለመንቦራጨቅ ያሰቡት የሄዱበት ሂደት ምን ያህል ሲወረፍ እንደነበር ምን ያህል ክሪቲሳይዝ እንደተደረገ ባይናቸው ሰምተውታል በጆሮአቸው አይተውታል እዛ ሁሉ ነገር ሁሉም አይቷል ሰምቷል ምን ይሰማቸዋል እና የህዝቡ ኮንፊደንስም ጽምዶ ህዝቡ ተቃውሞታል እነሱ እንትን ቢሉ ምናምን ይላል ጥይት ያስገባሉ በአስመራ በኩል ከሻዕቢያ በኩል ይላል እኔ አልሰማውም ጥይት ሲያስገቡ ግን እንዲያስገቡ ፈልጋለሁ ቢቻል ትናንት በሄሊኮፕተር ስንት ወጪ ምናምን በኮንትራባንድ ምናምን ታስገባ ነበር አሁን ቢያስገቡ ደስ ይለኛል እኔ ደስታ ያልችለው ይሄን ብሰማ ግን አስገብቷል ይያለ ነው እሰየው ነው ካስገቡ የነገረን እሱ እየቀጠፈ እየዋሸመውን ያወኩ ነው እንደዛምለው አጌናም እኮ ባለፈው ዜና ሰርቷል ካልሰማችሁ የሆነ እንዲያው ነበረኝ በጣም ይሄ ላስተላልፈው ምናምን እያልኩኝ ደስ የሚል ዜና አጌና ሰራ ስለ ትግራይ በድብቅ ወድ ወረደ እንደዚህ ያለ አይዟችሁ ከኤርትራ ጋር ሆነን ፌደራል መንግስት እንደበድበዋለን አለ ወድ ወረደ እኮ ነው ገና ከትላንት ወዲያ ደግሞ ሰላም ሲጫዋበጡ ከአብይ ጋር አጌና ግን በድብቅ ወድ ወረደ እንደዚህ ያለ ስብሰባ ላይ ብሔራዊ ኮንፈረንስ ላይ ግዙፍ የሚባል 3000 ሰው የተሳተፈበት 3000 አባል የተሳተፈበት እንዴት ተብሎ ወድ ወረደ እንዲህ አይነት ቋንቋ ሚስጥራዊ ቋንቋ ለማውራት እንኳን ትንሽ የሰርክል ውስጥ የሚታወራው እንጂ 3000 ህዝብ ላይ 3000 እኮ ሁሉም ንጹህ ማለት አይደለም እኮ 3000 ህዝብ እኮ ስንት በተዛዋሪ ደብል ኤጀንት ሆኖ እዛም የሚቀላወጥ እኮ አለ እኮ እንደዚህ አይነት ላይ ትልቅ ጉዳይ ወድ ወረደ እንደዚህ አይነት ሚስጥር ያወራል እንዴት ይታሰባል ወድ ወረደ እንደዚህ ቋንቋ ካወራም ጥቂት ሰዎች ጋር ነው የሚያወራ ወሳኝ የሚባሉ ሰዎች ጋር ነው የሚያወራ አብይ እንደሚያደርገው ማለት ነው አብይ ማን ናቸው አብይ ታማኝ የሚባሉ ሰዎች እነማን ናቸው አይታወቁም አንደኛ አሁን ጦርነት ይከፍታል አይከፍትም የሚባለው በኮሚቴ በመናም ብቻው ነው የሚወስነው አባዱላ አያቅም መገመትም አይችልም ግርማ ብሩ አያቅም መገመትም አይችልም ብርሃኑ ጁላም እገሌ በሉት ይልማ መርዳሳ የሚያውቁት ጣጣ የላቸው የሚያውቁት ጣጣ ምንም አያውቁም እና ነዘሪው እኛ እንደ ነዘሪው ሁሉ ያውቃሉ ብለን ገምታለና ዝም ብለን ዘሪሁን በነገራችን ስለ ዘሪሁን አንድ ነገር ልባላችሁ እዛው ዘሪሁን ያ እንትን ላይ ፕሮግራም ሲያደርግ መጽሐፍ ሲያስመርቅ ነብር ምንድነው ይባለው ንስር ይሄ መጽሐፍ ጠቅላይ ሚኒስትሩ ንስር ናቸው ከሁላችንም በላይ እየበረሩ ነው ንስር በእንትን ላይ ማን ቁራ ንስርን ይመታዋል ግን ንስር ወደ ላይ ሲበር ቁራ ትንፋሽ ስለሚያጥረው ላይ መብረር አይችልም ከዛ ንስር ግን ሁሉንም ወደ ላይ ይዞ ተሸክሞ ሲሄድ እንትኑ ይወርቃል አለ ቁራው ከዛ ከላይ ሆኖ ከደመና በላይ ነው የሚበረው መጽሐፉ ላይ እንደተገለጸው ምናምን ይያለ ሲተነተን እዛው እንደሰማችሁት ሚሊኒየም አዳራሽ ያ ምረቃ ላይ ቦታ ማን አዳራሹ ላይ ምን ይላል አብይ ጨርሶ እንደመጣ አተ መጽሐፉ ላይ እኮ እንደዛ የለም እኮ እንደዛ የሚል ከዛ ሲያወራ ሰምቶ ነው አብይ የሆነ ሲያወራ ሰምቶ መድረክ ላይ ለካ መጽሐፉ ሳያነብ ነው መድረክ ላይ የወጣው ዘሪሁን ተሾመ ጌታቸውም ሳያነብ ነው የወጣው አንብቦ የወጣው ዶክተር ዳኛቸው ብቻ ነው አንብቦ መጽሐፉን አንብቦ የመጣው መጽሐፉን አንብቦ ሂስ ለማድረግ የመጣው አሳይት ለመስጠት የመጣው እሱ ብቻ ነው ከነሱ ይሄ የራሳቸው ነው እና አተ መጽሐፍ እኮ እንደዛ ያለው ከታ መጣው አሉ አብይ ሰማን
አጠገቡ ያሉት እነዚህ የነዚህ አገልጋይነት ማለት እንደዛ ነው። ለማገልገል ብሎ እዚህ እንግዲህ ኮንግራቹሌሽንስ አለው። በጣም እንኳን ደስ ያለው ክቡር ጠቅላይ ሚኒስትር ነው ብሎ ተወረደው። መጽሐፉ እንዳነበበው ሁሉ አክት አድርጎ ተነተነው። ይሄ ማለት የመደመር እንትን ነው፣ ይሄ ማለት ዘመናዊ ኢትዮጵያ ያመጣል፣ ይሄ ማለት ምናምን አገልጋይነት ነው። ባሪያነት የምንለው ለዛ ነው። ወደሽ ከተደፋሽ የምንለው ለዛ ነው። ቤት ሰጥቶ ነው እንደዚህ ባሪያ የሚያደርጋቸው። ደግሞ አረጋውን ዘሪውንም አንድ ግቢ ነው የሰጣቸው። የዘመናዊ ግቢ ያለው የደርግ ጊዜ የገነባው ወደ ሲኤምሲ አካባቢ ያሉ መኖሪያ ቤቶች በዚህ ቤት እየሰጠ ይጫወትባቸዋል። ዛዲግ ይሄን የዛዲግ እናንተን እንተውና በነገራችን ላይ ዛዲግ ምናምን እናስገባው ለማስተያየት ነው አጀንዳችን። ጻድቃን ምን ሮል ይዞ ነው ሮሉ የተጫወተው? ጻድቃን የአረጋዊ ቦታ የነ እሱ ቦታ የነ ሊላ ኃይለማርያም ቦታ የነ አርአያ ተስፋ ማርያም ቦታ ይዞ ነው የመጣው። እንጨምር አንድ ጨምርና ወደ ሌላ ጉዳይ እናልፋለን። አንድ ጉዳይ እንጨምር። አሰፋን ጨምረው እዚህ ላይ እነዚህ አብይ ጸረ ትግራይ የሆኑ ጸረ ቲፒኤልኤፍ በሚለው ቋንቋ እሱ አብይ እነዚህ ቢመጡ ጸረ ትግራይ አይደለም። ምክንያቱም ተጋሩ ትግራይ ሆነ ጸረ ትግራይ ነኝ ብሎ አይመጣማ። ደግሞ በራሳቸው ቤት እኮ የትግራይ አዳይ ናቸው። ራሳቸው አእምሮ የሚሰሉት አሁን ጻድቃን አእምሮ ላይ ያለው ከመለስ በኋላ ትግራይ የፈጠረችው ጀግና፣ ከመለስ በኋላ ትግራይ የፈጠረችው እንቁ የትግራይ ልጅ፣ በቃ የትግራይን ፖለቲካ በደንብ አድርጎ ሪፎርም አድርጎ ማንቀሳቀስ የሚችል ትግራይን ብቻ ሳይሆን ኢትዮጵያ አእምሮ ላይ ይሳሉ መብቱ ነው እንደዛ ብሎ መሳል። መሬት ላይ ግን የለም። መሬት ላይ የለም፣ ምንም የለም። መሬት ላይ 2 ዓመት ሙሉ ለወድም ቤቴ እንኳን መልስ አልሰጠውም። ወድም ቤቴ ግጥም አድርጎ ነገር የወርቅ ዘራፊ የእንትን ዘራፊ ምናምን ሲል ነበር። ይሄ ሚዲያ ላይ ሲያደርጉ የነበሩት ናና የኔ ልጅ ነው ያንተ ልጅ ነው የምንድነው የሚባለው የቴሌኮሙኒኬሽን መቀለ የገባ አዲስ የገባ ወደ ኢትዮጵያ ቴሌኮሙኒኬሽን መቀለ ብራንች ልክፈት መቀለ ልግባ ሲል አትገባም፣ የኔ ልጅ ካላስገባ አትገባም ብሎ የከለከለው እኔ ነኝ ወይስ ጻድቃን ነው? የኔ ልጅ ነው የገባው ወይ ጻድቃን ልጅ ነው የገባው እዛ ብሎ በትግርኛ ሲወርፈው ነበር በማስረጃ። ና ወደ ወረዳ የሚያውቀው ታሪክ ነው የምነግርህ፣ የትግራይ ካቢኔ የሚያውቁት ነው የምነግርህ እያለ በማስረጃ እየነገረው እንደዚህ አድርጎ ና እያለ ለዚህ መስጠት አይችልም። 2 ዓመት ብሎ ትግራይ በደንብ ኤክስፕሎት አድርጎ የሄደ ሰው ነው። በደንብ አድርጎ ተጠቅሞ እኔ አይደለም ምለው ነግረውሃል፣ እነሱ ይነግረውታል። ግን አክት የሚያደርጉ ለትግራይ በጣም አዛኝ የትግራይ ህዝብ ደረጃ ከፍ ለማድረግ የሚታገል ሰማዕታት የሚያከብር ሐመድ ልሒስና አብዚ በጽሕና አፈርለሰን እዚህ ደረስን እያለ የትግራይ ወጣቶች ልሶ ቅሞ ህይወቱ እንዳዳነ እንኳን ሪኮግናይዝ የማያደርግ መጨረሻ ላይ በትግራይ ፖለቲካ የበኩሌን አስተዋጽኦ አደርጋለሁ ብሎ ገብቶ አይዲፒ ካምፕ ውስጥ ያለችው እናት ከመመለስ ይልቅ ዲሞክራሲ እሰጥሻለሁ ዩኤንዲፒ ገንዘብ ሰጥቶኛል እያለ ቀልዶበት ነው የሄደው የትግራይ ህዝብ። እኛም እውነቴን ነው እኔ ሌት ነው የተቀላቀልኩት የሱን ስም ላለመጥቀስ ሞክሬያለሁ። በትግራይ ጊዜ የሱን ስም ላለመጥቀስ ይስተካከላል እያልኩኝ አንዴ በድብቅ ነበር የሚሄደው። መጨረሻ ላይ ነው ወጣ ብሎ ግልጥልጥ ብሎ የወጣው። መጨረሻ ላይ የታገልነው እሱ ግታቸው ላይ ነበር መጀመሪያ እንትን ያደረገው። ሌላው ግን መጀመሪያ የጀመሩ ነበር እሱ ላይ ትክክል አይደለም እየተሳሳትክ ነው እያሉ መጨረሻ ላይ አገር በሙሉ አወቀው። አሁን ደግሞ ኢትዮጵያ በሙሉ አወቀው። አሁን የአሰብ አክቲቪስት ነው። ኤርትራውያን አሰብ ነው የሚሉት ኒክሌም በነገራችን ላይ ጀነራል ጻድቃን አሰብ ነው የሚሉት የአሰብ እንትን ስላለው ማለት ነው። አሰብ ኒክሌም ማንም ጻድቃን ብሎ የሚጠራው የለም እኔ ያዩዋቸው። አንድ ወሳኝ ጉዳይ አለ። ከሌላ ኃይለማርያም ውሸትና ከሌላ ኃይለማርያም ውሸት የምታውቁ በጣም ውድ ውሸት የሚባለው ኢትዮጵያ ምድር ላይ በተለይ ከትግራይ ሆናችሁ ታስቡት በጣም ውድ ውሸት አለ እዚህ ላይ ላነጻጽርላችሁ። እኛ አመለካከት መንግስት ሪኮል ማድረግ አለበት። እሱን ነው ስልጣን የታደሰ ስልጣን ከማዕከላዊ መንግስት ነው የመጣው፣ ከትግራይ ህዝብ አልመጣም። ቲፒኤልኤፍ ጠይቋል፣ እሱ ይሁንልኝ ብሏል። ግን የጊዜያዊ መንግስት አወቃቀር በሚፈቅደው መሰረት ማዕከላዊ መንግስት ነው ይሄን የሚወስነው። ወስኖ ደግሞ ታደሰ ይሁን ብሏል። 6 ወር ቆይቷል። 6 ወር ቆይቶ ከተሰጡት ስራዎች አንዱንም አልፈጸመም ብቻ ሳይሆን የነሱ ተጠራሪ አድርጓል። ለምሳሌ ከውጭ ኃይሎች ጋር ግንኙነት አይደረግም ይላል ከስምምነቶቹ አንዱ። ታደሰ ተገናኘ ያልተገናኘ ከሻዕቢያ ጋር ማቆ ነገር የለኝም። ግን የሱ ወታደሮች ናቸው የሚገናኙ ያሉት። እሱ ከሱ ጋር አብሮ የሚሰራ ፓርቲ ነው እየተገናኘ ያለው። he has an obligation to stop it። አላቆምም ይሄንን
ወደ አድዋው ቤተ መንግስት 22 ክፍል ያለው ቤተ መንግስት አዲ አቡን ያለው ወደዛ እንሂድ። ሄዶ ምናልባት እዚህ 4 ኪሎ ካለው ቤተ መንግስት 4 ኪሎ ቤተ መንግስት ውስጡን በደንብ ስለማውቀው ማለት ነው አውቀዋለሁ ከጫፍ እስከ ጫፍ ማለት ነው። አሁን ተቀይሮ ከሆነ አላውቅም እንጂ እኔ የማውቀው ቤተ መንግስት ከሆነ ከሱ በተሻለ አድዋ አዳቡን ውስጥ የአቶ ስብሃት ነጋ ቤተ መንግስት አለ 22 ክፍል መኝታ ቤት ያለው በጣም ዘመናዊ ሁሉ ነገር የተሟላው ሳተላይት ዲሽ ያለው በጣም ሌተስት ኢንተርኔት በሙሉ ዘመናዊ ቴክኖሎጂ ያለው 22 ክፍል ያለ ቤተ መንግስት ሰርቷል። እዛ ውስጥ የሚገቡት ከዛ ከስብሃት ነጋ ቤተሰብ ውጪ ሌላ ሰው አይገባም። በርግጥ ሰራተኞች አሉ ያው መስኪኑ ህዝብ ግን እዛ ወረድ ብለ ደግሞ ዝቅ ብለ ብታይ 5 ልጇን አጣ ደግሞ እዛ አድዋ ከተማ ውስጥ ወይ ጠላ ትሸጣለች ወይ የለመነች የምታገኝ እናትም ታገኛለህ። ግን ቀደም ሲባል የተጠቀሱት ሰውዬ የሚኖሩት አዲስ አበባ ነው በአብዛኛው አሁን ወደዛ ይሄዱት። ስለዚህ ያ ቤተ መንግስት እዛ ተሰርቷል የሚለው ነገር ምን ያክል እውነት ይሆናል ማለት ነው? የአደባባይ ምስጢር ነው የተሰራው ከመሬት በታች አይደለም ከመሬት በላይ ህዝብ የሚያውቀውና ህዝብ ሱማ ተራራ ጫፍ ላይ ነው የሚል ነገርም ሰምቻለሁ። እና ህዝብ የሚያውቀው ስለሆነ እኔም በተወሰነ ደረጃ ስለማውቀው ነው ምነግር ያለውኝና አቶ ስብሃት ነጋ የራሳቸውን ቤተ መንግስት እንግዲህ አድዋ ቤተ መንግስት አልነበረም አሁን ለመጀመሪያ ጊዜ ሰርተዋል። ጥሩ ነው ከኖሩበት እንግዲህ ማለት ነው። ግን ዞሮ ዞሮ ያው የህዝብ ንብረት መሆኑ ስለማይቀር መስራታቸው መልካም ነው። አዲስ አበባም ፎቅ መስራታቸውን ወደነዋል። ተሸክሞት አይሄዱ ያ አድዋውንም ተሸክመው ወደ አስመራ አይሄዱም እንግዲህ ወይንም ወደ ካርቱም አይወስዱትም እዛው ይጠብቀናል። የግል ጥቅም አሳስቧቸው ይሁን ወይም ሌላ ትስስር ይኑር አይታወቅም ክህደት ፈጽመው መፈንቅለ መንግስት አደረጉ። እኛ ምንም የማንመርጠውን አማራጭ ይዘው መጡ። እኛን ለመግደል ዝግጁ ነበሩ። ሰው ለመግደል ለማሰር ቆርጠውና ወስነው ቀጠሉ። እኛ ለመነጋገርና ለመወያየት እንጂ በጠመንጃ አስገድደን ልንፈጥረው የምንፈልገው ተጽዕኖ አልነበረም። አንዲዩ ወይስ ታዩ አታሳሲሮም ይፍለጥን ግን ጠሊሞም ኩዴታ ገረው ይሄ ከፕሪቶሪያ ስምምነት ውጭ ነው። ለማዕከላዊ መንግስት ፕሎት ማድረግ ነው። ማዕከላዊ መንግስትን ለማውደቅ ኢትዮጵያ ውስጥ ትርምስ ለመፍጠር ፕሎት ማድረግ ነው። ይሄ ቶለሬትድ መሆን ያለበት ነገር አይደለም። ከሁሉ በላይ ደግሞ የትግራይን ህዝብ ፕሮብሌም እያባባሰ ነው ይሄድ ያለው አይፈታውም። ስለዚህ ኢትስ ታይም ማዕከላዊ መንግስት የትግራይን ህዝብ ብሶት እንኳን ለመፍታት ብሎ ጨርሶ ኢምፕሎድ እያደረገ ባለበት ወቅት ኢምፕሎድ አድርጎ ሳይጨርስ እያለ ይህን ጉዳይ መፍታት አለበት ብለን ነው የምናምነው። ያስቀመጥናቸው ዓላማዎች ይህን ነው የምንሰራው ነው እያልን ያለነው። ህዝብ ለማሰባሰብ ኃይል ለማሰባሰብ ብለን ነው ያስቀመጥነው። አንድ ፕሪኮንዲሽን ግን አላቸው። ያ ፕሪኮንዲሽን ታደሰ መወገድ አለበት የሚል ነው። እሱ ሳይወገድ እነዚህ ዓላማዎች መፈጸም አይቻሉም። ሁሉ ሰው ለምሳሌ ጥሩ ናቸው ዓላማዎች ይልና ታደሰ ያለን እንድትፈጽሟቸዋላችሁ ይለናል። አንዱ ፕሪኮንዲሽን ታደሰ መወገድ አለበት። ይሄ ታደሰ መወገድ አለበት የሚለው ጻድቃን የሚሊተሪ ሳይንስ ሰው ሚሊተሪ ነው ብዬ ነው ማስወገድ ማለት ይሄን ቋንቋ ከበድ ያለ ቋንቋ ቢሆንም እኔ እንጉድ ፌዝ ልውሰደው ከስልጣን ማስወገድ በሚለው ነው የሚወስደው። ሌሎች በብዙ ይተረጉሙት ይሆናል። እኔ አልተረጉመው በኔ ቢያንስ መገደል አለበት ብሎ ሚዲያ ላይ እንደማይናገር ነው እኔ ማቀው ምንም ጥርጥር የለው። እኔ በዛን ወስደው ግን እዚህ ላይ ኩዴታ ሁለቱ ምስኪኑ ሰውዬ በዚህ ሰውዬ እኔ ያው ሌባነ ተብሎ የፕራይቬታይዜሽን ኤጀንሲ ምናምን አለቃነ ተብሎ ዘርፎ ተብሎ በማስረጃ ተረጋግጦበት እኔ ስለ ማስረጃው እንኳን ይቅርብና ተው ኢህአዴግ ነው ያሰረው እኮ ወንድሙን ለመቀየም እኮ ነው ትንሽ አንደኛውን አስሮት እኮ ነው የሚላል። ስንታውንም ስንት ገልጣም ነው ዝም ብሎ እንትን ልጅ አለ ዝም ብሎ የእንግዲህ ልጅ አለ። አሁንም ዛሬም ድረስ በቂም በቀል እኮ ነው ያሰረው እኮ ወንድሙን ለመበቀል ብሎ እኮ ዛሬም ድረስ አለ። እኔ መለስን አይደለም መቀየመው እኔም በግል የምቀየመው ደብረጽዮን ነው የምቀየመው። ደብረጽዮን ፍሬሽማን ነው 5 ኪሎ 4 ኪሎ እያሉ ዶርሚተሪ አብረን ነበር እኔ ፍሬሽማን አብረን ተምረናል በሚለው የድሮ ፍቅር ወጣትነት ነገር ትዝታለው ማለት ነው። ትልቅ ኃላፊነት ሰጥቶት ነበር። ትልቅ በሁለት ዓመት ጊዜ ትልቅ ኃላፊነት
ባለፈው አምና ተነጋግረንበታል እዚህ ሚዲያ ላይ ደጋግመን አያስፈልገኝም እሱ ነው እኔ የምቀየመው ፐርሰናሊ የምቀየመው እሱ ነው ምን አይነት እንትን ቢሆን ነው ምን አይነት የዋህነት ቢሆን በቃ ምን ያህል የዋህ ቢሆን ነው ብዬ እንትን አደርጋለሁ ይከብደኛል ይሄን ሳስበው ይሄን ሳስብ ይሄ ይቅርታ መንፈስ የለ አጥፍቻለሁ ብሎ ነገር የለም ደብረጽዮንስ ምን ይለኛል ብሎ ነገር የለ ደብረጽዮን የሚያክል የትግራይን ኃላፊነት እንደዚህ ሰጥቶኛል በእውነት ብሎ በኩራት የትግራይ ህዝብን ምክስበት የትግራይ ህዝብን ማስደሰትበት እድል አግኝቻለሁና ልጠቀምበት ብሎ ብዙ ሰው ይጥራል ብዙ ነገር ያደርጋል የድሮ ስሜን ላድስ ብላል ይላል ስኳር ፋብሪካ ምን ቢባል ስኳር ፋብሪካ አገዳ ውስጥ ተደብቆ በኦሮሚያ ፖሊስ ተጋኝቶ ተፈልጎ የተገኘ ሰው አሁንም ተመልሶ ቂም በቀሉን መለስን ተቀየመው ማን ተቀየመው በማይታወቅ አሁንም ይናገራል የትግራይ ለዚህ ተጠያቂ የውስጥ ጉዳይ ነው ደብረጽዮን ነው ከደብረጽዮን በላይ ተጠያቂ የለም በዚህ ላይ እጅግ የዋህ ነው የዋህ መሆኑ የነበረበት ዘመን ጳጳስ ነው ጳጳስ ግን እርኩስ እየሆነ ነው በዚህ ዘመን የትግራይ ላይ ዘመቱ ጳጳሳት ናቃቸዋለን ሁሉንም ጳጳስ እያልኩኝ አይደለም አሁን ባይና ያየናቸው እና አሁን ጴጥሮስ ጳጳስ ሆናቸው ደብረጽዮን ነው ጳጳስ ካሁን ጴጥሮስ ይልቅ አሁን ጴጥሮሱ ደብረጽዮን ነው ጳጳስ ከትላንት ስህተት እንትን ማይማር እነዚህ ሰዎች ወደፊት አምጥቶ በትግራይ ህዝብ ላይ የትግራይ ህዝብ ትግል ያንቋሽሹ የማይደረግ የማይባል ሁሉ ያደረጉ መጣለ ሌላ ጊዜ ገና ነው እድሜያችን ገና ነው ብዙ ሚዲያ ላይ እግዚአብሔር እድሜ ከሰጠን ምናወራ ብዙ ጉዳይ ይኖርናል ለማንኛውም እዚህ ላይ የውሸት መረጃ በተመለከተ በተጋሩ ሆናችሁ መስማት ያለባችሁ የብስራት አማረና የጻድቃን ንግግር ነው የቴሌፎን ውይይት ነው ንግግር ነው ጻድቃን የወጣው ድምጽ እኔ ሰው ነግሮኝ ነበር አብይ ድምጽ ይቀርጻል ሶሻል ሚዲያ የአንዳንድ ሰዎች ሶሻል ሚዲያ ይቀርጻል ብሎ የነገረኝ ሰው ነበር ብንነግራቸው ይሄ የእንትን የጠላት ወሬ ነው ሆን ብሎ ከአብይ ጋር ሊያጣሉን ፈልገው ነው እንዳይሉ ፈራው እኔ በበኩሌ ፈራው እንደዛ የነገረ ሰው ነበር የማን ሶሻል ሚዲያ ሞኒተር እንደሚያደርጉ ነግሮን ነበር ግን ኦሬዲ በራሳቸው ዓለም የሚኖሩ CIA እንደዚህ ያለን አሜሪካ መከረችን አሜሪካ ከትግራይ ውጡ አለችን ብሎ ራሳቸው ከአንደበታቸው ነው የምናገረው እኔ አሜሪካ ምድር ላይ ተቀምጬ እዚሁ ተቀምጬ ነው የምናገረው የራሴን ጉዳይ ነው የምናገረው አሜሪካ ነገረችን ማለት የኔ መንግስት ነገረችው ነው የራሴ መንግስት ነው ማለት የአሜሪካ መንግስት ራሳቸው የሚያዩበት መነጽር ከፍ አድርጎ የሆነ ነገር ስለሚያዩ በዛው በቃኛ ፕሮቴክትድ ነው ብሎ አብይም ፕሮቴክት ያደርገናል ብሎ ያስቡ ይሆናል አብይ ቀርቧል ለአሜሪካ ለዚህ መንግስት አብይ ይቀርባቸዋል anyway ዝም ብሎ ዩቲዩበር ጭምር የሚከፍሉ የትግራይ ባለሀብቶች አዲስ አበባ ያሉ ባለሀብቶች እውነት ያሳዝኑኛል ረሲት ምናምን የላኩልን ልጆች ነበሩ የኔ ፐርሰናል ቤተሰብ አለኝ አዲስ አበባ አቁተም ያው አንዳንዶች ያቁት ሆነ ቤተሰብ ነው ግን የባለሀብት ነገር ትንሽ እንኳን ባለሀብት መኖር እንኳን አላቅም ግን ባለሀብት ሆኗል መሰለኝ ግን አሁን ቀረጠፉት አምጣ ተብሎ 2 ሚሊዮን ብር አምጣ ተብሎ ለማን ነው እነ ጻድቃን ነገታቸው ያቋቋማቸው ቴሌቪዥን ጣቢያዎች አሉ የሚታወቁ እነሱ እየሄዱ ቃል መጠይቅ የሚያደርጉላቸው እዛው ሄዶ እንትን የሚያስተናግዷቸው እና ድምጽ ይሆናሉ ለውጥ ያመጣሉ ተብሎ ትግራይን TPLFን አውጥተን TPLF አፋር ያለው ሰራዊት ገንብተን TDF ናፍርሰን TPLF ናፍርሰን ከዛ በአብይ ስር እናረጋዋለን እኛ እንገዛዋለን ትግራይ እና ጣጣጣ አርገው ለምሳሌ እነ ደብረጽዮን ጣጣጣ አርገው በስናይፐር በመናምን ወይም በኦፕሬሽን ከዛ ጻድቃን ተመለስ ጌታቸው ተመለስ የሚባሉ እንደዛ የሚመስሉት አምሯቸው ላይ የሳሉት እንደዛ ነው እና ትግራይ ባለሀብቶች አዲስ አበባ በጣም ብዙዎችን 2 ሚሊዮን ቅርጥፍ አድርጓቸዋል እና አንድ ፐርሰን ዘመዴ እንደዚህ እኮ አደረጉኝ እኮ እኔ በቃ ልንገር በዚህ አጋጣሚ ልንገር ብዬ ነው አይነጋም እኛም ተቸገርን እኮ ክፈል ነው ያልኩት ክፈል ወይ መኖር አለብህ ወይ ክፈል ወይ ያሉህን አድርግላቸው ወይ አካባቢውን ለቀ መሄድ ነው ያለብህ ትግርኛም ተረት አለ
ወይ ዝበሉ ካግበረሎም ወይ አደም ለቋቆሎም የሚባል ተረት አለ። አዲስ አበባ ነው ያለው ቢዝነስ ምሰራው አዲስ አበባ ኢትዮጵያ ምድር ነው ያለው። ገዢው ፓርቲ እንደዚህ ያደርግ ጻድቃን ማለት ምን ማለት እንደሆነ ከአብይ ጋር እወቀው። ጌታቸው ማለት ምን ማለት እንደሆነ ስምረት የሚባል ፖለቲካ ፓርቲ ምን ማለት እንደሆነ የቤተ መንግስት ልጅ ነው ስምረት። ለዚህ አድርግ ስትባል ማድረግ ነው። አለበለዚያ አላደርግም ካልክ አደጋ ውስጥ ትገባለህ። ስጣቸው ብየዋለሁ ላይ ሰጣቸው። ረሲትም ላከል ወደ ማን አካውንት ተገባም በጣም በሚገርም ሁኔታ ላከል። አካውንት የግለሰቡ አካውንት ማለት ነው። ወደ ግለሰብ አካውንት ነው የሚገባው አንድ ሚኒስትር እና የብዙ ሰው ነው። የጻድቃን አሁን ድምጽ ወጣ ትላንት ነው ያው ወጣ ዛሬ ያው እየተቆራረጠ እንትን እየወጣ ነው። ኤርትራዊ ዩቲዩበር ጭምር ይከፍላሉ ለኤርትራዊ ዩቲዩበር። አንድ ቆረቆንዳ የሚመስል ልጅ በትግራይ ፖለቲካ ብቻ ታጥሮ የትግራይ ነገር መጥፎ የትግራይ ብቻ ሲዘግብ ሲውል የነበረ ለካ ብልጽግና እየከፈለው ከአዲስ አበባ። እኔ ምንም ጥርጥር እኔ አልጠራጠር ለሌሎች የነገርኳቸው ሰዎች ነበር ብልጽግና ይከፍለዋል እያልኩኝ ነበር። በአንደበታቸው መጡና ነገሩ። ሰየው ለቴክኖሎጂ ሰየው የሚያስብል ነው። እነዚህ ሰዎች መጥተው ደግሞ በመናፋቸው ሚዲያ ላይ ወጥተው እኔ እንደዚህ ነኝ ብሎ እንደሚናገር እናያቸዋለን ነገ ጧት። የትግራይ ህዝብ ሆይ ግን እድሜ ይስጠው ጤና ይስጠው ትግስተኛ ህዝብ ነው። ይሄን ሁላ ጉድ ማአት ያየ በሳተላይት የተላለፈ ጸረ ትግራይ የሆነ ምንድናቸው እነዚህ ተጋሩ ናቸው ተጋሩ አይደሉም እያለ ኩዌሽን ያደረገ ጭምር ከዲሽም ያጠፋ እኔ ይሄን አላይም ብሎ ሙሉ በሙሉ አጥፍቶ ሰላምን ፈልገዋለሁ ሲል ነበር። መጨረሻ ላይ ይሄ በብልጽግና መንግስት ሲከፈለው የነበረ ሚዲያ ነው። ሳተላይቱ ወጪው የሚሸፈን በሳተላይት ነው። አክቲቪስት ባህላዊ ጀነራል ምናምን ያውደለደለ ሲኖር የነበረም ሲከፈለው የነበረ በብልጽግና መንግስት በአንደበታቸው ነው የሰማነው። በአንደበታቸው ነው የሰማነው። ነጻርቃን አይኖ ይበለት መጡ። anyway ስለዚህ ጉዳይ ዋትስአፕ ቁጥር ሀክ ይደረጋል ልንገራችሁ። ጻድቃን ንገሩት አሁንም ሀክ ይደረጋል። የብስራትና ጻድቃን የተገኘው የአንድ ሰው የብስራት አይደለም ታርጌት የተደረገው የጻድቃን ቁጥር ነው ታርጌት የተደረገው። እና በዚህ አንድ ልጅ ጎይቶም ገብረ ህይወት በርሀ የሚባል ልጅ አለ አዲስ አበባ ውስጥ። ጎይቶም ገብረ ህይወት በርሀ የጋንታ አፈሹም አድራት አካባቢ ተወላጅ ነው። ፋክት ነው የምነግረው። ከናያቱ ሰው ነው የምናገር። በዚህ አጋጣሚ ከናያቱ የኢትዮጵያ ምድር ላይ ያለው ጉድ ነው የምነግራችሁ። ይሄ ልጅ ሶሻል ሚዲያ መጀመሪያ ፍሬንድ ሪኩዌስት ለጌታቸው ረዳ ይልክለታል። ፌስቡክ ፍሬንድ ሪኩዌስት ይልክለታል። አልተቀበለውም። ውሸት ከሆነ ጌታቸው ውሸት ነው ይለኝ ይችላል፣ ችግር የለውም። ሊያገኘው አልቻለም። ከዛ ለበየነ መክሩ ይልክለታል። ፌስቡክ ይልክለታል፣ ተቀበለው። ከዛ እኔ በጣም የምፈልገው ይሄን ሼር ማድረጋችሁ መረጃ አለ ጌታቸው በተመለከተ ጻድቃን በተመለከተ መረጃ አለ አገናኘኝ ይሏል። ያገናኘዋል። ከዛ ወዲያ ልትገደሉ ነው ሊገሉዋችሁ እንደዚህ ያደርጉ እያሴሩ ነው መውጣት አለባችሁ ምናምን አርኩ ይዋሻል። ፌክ ዝም ብሎ ፌክ መረጃ ዱፕሊኬት አድርጓ አባዝቶ ሰጣችሁ። ወይ እሱ ወልወደድ እኔ ምስጢር አዋቂ ነው ይሄ ጥሩ ሰው ነው ምናምን ሊባል ፈልጎ ሊሆን ይችላል። ይሄ ሊባል ፈልጎ ሊሆን ይችላል። ራሳቸው የነገሩን ነው ማለት ከትግራይ ሳይሆን ከአዲስ አበባዎች የነገሩን ነው እንዴት አድርጎ ጉድ እንዳረጋቸው። ከዛ በኋላ ወጥተው ተደናብረው ወጥተው ሄዱ። እንደዚህ ላይ ያደርጉ ነው ምናምን ራሱ እንትን አድርጎ ከናያቱ ስም የጠቀስኩላችሁ ልጅ እና ይሄ ሶሻል ሚዲያ ላይ አካባቢ ያለ ጨዋታ ነው። እኔ አሁን ብነግረው ይሄ ውሸት ነው የህወሓት ድምጽ ነው የህወሓት እንትን ነው ምናምን ሊሉኝ ጥርጥር የለውም። ኃላፊነት ወስደን ነው ከናያቱ ስም እንጠቅሰው እዚህ ምን ጉዳይ የለም። ለዛ ለማንኛውም የቁጥራቸው የእንትና ቁጥር ታርጌትድ ነው የጻድቃን። ለምን ታርጌት እንደሚያደርገው አብይ ያገለገለው ትግራይን በመምታት ያገለገለው ነው። ትግራይን ለማንቋሸሽ የትግራይን ፖለቲካ ለማረበሽ የምናምን እንቅስቃሴ ምናምን የሚባል የሆነ ታይትል ይሰጠዋል። እዛ የሆነ እኮ አብይ የሆነ ይለጥፍባቸዋል። ገንዘብ በጀት ይበጅታል። አንድ አጭበርባሪ ከትግራይ ፖለቲካ ፓርቲ ነኝ ስለነበረ እዛ ጽፈት ቤት ኃላፊ ያደርግለታል። ገንዘብ ሙልጭ አድርጎ ይበላሉ። ከዛ ትግራይን መስደብ ነው። ቲዲኤፍን ማንቋሸሽ ነው። ቲፒኤልኤፍ ላይ መዝመት ነው።
እንደዚህ ብሎ ብልጽግና መሽተት ነው እና እኛንን የትግራይ ተቆርቋሪዎች ማለት ነው። እሱ ነው የሚጠበቅባቸው። አብይ መነጽሩ በሌላ ነው የሚያየው። ጻድቃንን ላይ ይገባው ይችላል አያውቅም። እኔ ግን ኃላፊነት ወስጄ የምናገረው በሌላ በኩል እኔ ይሄ ከብልጽግና በኋላ ኢትዮጵያ ምድር ላይ የሽግግር መንግስት ይመጣል። ካሸነፍኩ አሸነፍኩ፣ ከተሸነፍኩኝ ግን ፕላን ቢ ኢትዮጵያ አሜሪካም ይሁን አውሮፓ ህብረትም ይሁን ተመራጭ የሚያደርጋቸው ጥቂት ሰዎች ነው። ለሽግግር ተብሎ ኤሌክትሪክ ጊዜያዊ የሚያቀርባቸው አንደኛው ከትግራይ ጻድቃንን ነው፣ ጀዋርን ከኦሮሚያ፣ ለማን ከኦሮሚያ፣ ገዱ ልደቱ አያሌው ከአማራ እና ምናምን ብሎ ያስቀምጣቸዋል። እና አንደኛው ፖቴንሻል የስልጣን ትሬት የሚሆነው እና በመንግስታት ጭምር እነዚህን ተማምኖ እኔ ከወረድኩኝ እነዚህን ተማምኖ ነው ወደ ስልጣን የሚያመጣቸው እኔ የሚያወርዱኝ ወይ እኔ ላይ ዘመቻ የሚያደርጉብኝ እነዚህን ተማምኖ ነው። ስሙዝ የሆነ ትራንዚሽን ይኖራል ብለው ነው በቃ ችግር ውስጥ ኢትዮጵያ ከውስ ውስጥ ትገባለች እና ድብልቅልቋ ትወጣለች ካሉ ግን እኔን ያስቆዩኛ ስልጣን ላይ እንድቆይ ይረዱኛል ብሎ ያስባል። ይሄን ዝም ብለን እንለፈው። ግርድፍ ነው ግን ከታማኝ ምንጮች ያገኘነው ነው። ሌላ ተመልካቾች የአቤ እንግዲህ ባለሀብቶችን እያስገደደ ነው ሀብት የሚዘርፈው። ባለሀብቶች ከመንግስት ኖርማሊ ከመንግስት ተጽዕኖ ቢሆን ጥሩ ነበር ግን አይቻልም። በአብዛኛው እንትን መንግስት አሁን ኤሌክሽን ሲካሄድ እንኳን አሜሪካ የባለሀብቶች ምናምን ያደርጋሉ። ካሸነፈ የሆነ ታክስ ላይ ይቀንስልኛል፣ እንደዚህ ያደርግልኛል፣ የሆነ ቤኔፊት ይሰጠኛል፣ ጨረታ ይሰጠኛል ምናምን ብሎ ያስባል። እና ባለሀብት ከመንግስት ተጽዕኖ ውጭ ነው ናቹራሊ በደረጃው ይለያያል እንጂ አይሆንም። እና አንዳንዱ ግን በፍቃዱ ነው አገልጋይ የሚሆነው። አንዳንዱ ባለሀብት በፍቃዱ በራሱ ባሪያ ነው የሚሆነው። ይሄ እንደዚህ በራሱ ፍቃድ ባሪያ የሚሆነው ግን መንግስት በተቀየረ ቁጥር መጥቶ አፈርድሜ ነው ይበላል። ኮንሲስተንሲ ያለው እንትን እድገት ውስጥ አይኖርም። ሀብቱን አይጠብቅም። መንግስት በተቀየረ ቁጥር ጤናማ የሆነ ከማንም መንግስት ጋር አሚካብል የሆነ ሪሌሽን የፈጠረ መሄድ የሚችሉ ይኖራሉ። እነሱ የታደሉ ናቸው። እነሱ ያልታደሉት ግን አክቲቪስቱ ነው የሚሆኑት። አሁን የትግራይ ሰዎችን ተመልከቷቸው። ጌታቸው አጠገብ ሆኖ ይሄን ሁላ እየተሳሳተ ዝም ብለው ግፋ በለው ገንዘብ አዋጡ። አሁንም ለሚዲያዎቹ አሁን የጠቀስኳቸው ሰዎች ገንዘብ ሲያዋጡ የነበሩ ስም ዝርዝራቸው ገንዘብ አዋጡ እያሉ ባስገዳጅ ለስምረት የሚባለው ፖለቲካ ፓርቲ ለምናምን የሚባል እየተባለ ገንዘብ ባስገዳጅ የሚያወጡ ሰዎች አሉ። የኔ ቀደም ዘመዴ ነገርኳቸው አውጣ ስጣቸው ብዬ ያልኩት የህልውና ጉዳይ ነው። ሌሎች መስጠት አለባቸው ከተጠየቁ። ነገ የፍትህ ቀን ነው የፍርድ ቀን ነው ብያለሁ። ነገ ማለት ነው። ዛሬ ግን ስጡ አድርጋ የተባላችሁ ማድረግ አለባችሁ። ምንም ጥርጥር የለውም። ለምን እንደምታደርጉት ለምን ብለው ያስገደዷችሁ እንዳለ ይታወቃል። ቨልነራብል ስለሆናችሁ የትም አይደርሱም ስለሚሏችሁ ትላንት የነሱ ሀብት ሲያሳድድ ነበር ብልጽግና። ትላንት የጀራ ጻድቃን የቤተሰብ ምናምን ሲያሳድድ የነበረ ሀብት ያሳድደው ነበር አብይ። ዛሬ በተራው ባለ ጊዜ ነኝ ብሎ አምጣ ብሎ አንድ እንትን እየደወለ ወይም አንድ ሚኒስትር ደውሎ አምጣ ምናምን የሚል ካለ ጊዜ ያገኘው ማለት ነው በቃ። ስለዚህ እሺ በሉ። የትላንት ጊዜም አልፏል፣ ዛሬ ጊዜም ያልፋል፣ ነገ ሌላ ጊዜ ስለሆነ ማለት ነው። እና መንግስት የአብይ አህመድ አንድ ቀልድ ቀልዷል። አንድ ከትላንት ወዲያ ትላንት የተላለፈው አንድ ቀልድ አለ። ወደ ዱባይ እንዳትሸሹ እዚህ ሀብታችሁን እንትን አድርጉ ህጋዊ ሆኖ ምናምን ያላችሁ አንድ ጉዳይ አለ። ስለሱ ጉዳይ የምንናገር በታማኝነት ልናገለግላችሁ ስለወሰን በስኬትም በተግዳሮትም ከመንግስትና ከህዝብ ጋር የምትጋሩ ታማኞች መሆን አለባችሁ። በደናው ዘመን የምትሰበስቡና ሀብት የምታካብቱ፣ በችግር ጊዜ ደግሞ ወደ ዱባይ የምትሸሹ መሆን የለባችሁ። በመከራውም ጊዜ በስኬቱም ጊዜ በጋራ ጸንተን የምንቆም መሆን አለብን። ይሄን በነገራችን ላይ አዲስ ይሄ ልዩ ተሸላሚ አለች እዚህ ላይ ኢትዮ ቴሌኮም ታክስ ትከፍላለች። ፍሬህይወት ተሸለመች። ፈገግታ የአብይ ፈገግታ ጥሩ ነው። ለየት ያለ ፈገግታ ይታይባቸዋል ሁለቱም ላይ ጥሩ ነው። ኢትዮ ቴሌኮም ሀቀኛ ግብር ከፋይ ነው። ጥሩ ጊዜ ነው። እውነቴን ነው። ይሄ ፎቶ ለየት ብሎ የታየኝ ፎቶ ነው
እና ሌላ ጉዳይ አለን የኢዚአ ኢትዮጵያ ዜና አገልግሎት ዜና ነበር ያየው ነበርና በጣም ማለት ኢትዮጵያ ዜና አገልግሎት ብቻ ሳይሆን የአማራ ቴሌቪዥንም አዲስ ቲቪ ምናምን የሚባሉትም ጭምር ጠቅላላ ስለ ምዕራብ ትግራይ አዲስ ዜና ብለው ያመጡት ተመልከቱ። ይሄ ወልቃይት ጠገዴ ይላሉ። ጠጎ ያው ጸገዴ ላልማት ኮነ አሁን ግን ጽምዶ ይሏታል። ለምንድነው ጥምዶ የማይሏት? ጸገዴ ጠ አንችላትምና የለችምና ጠ ነው የምናረጋት ካሉ ለምንድነው ጽምዶ ብሎ በደንብ ፕሮናንስ ያደርጓት? በጽምዶ ላይ ሲደርሱ ጥምዶ ለምን አይሏት? ከወልቃይት ጠገዴ ሰቲት ሁመራ ዞን የሚባል አሁን ይሄ የአዲስ አበባ ቴሌቪዥን ነው። አዲስ አበባ ቴሌቪዥን ነው። ግን ይሄ ምን ይላል? ከወልቃይት ጠገዴ ሰቲት ሁመራ ዞን የሚባል ይሄ እንደዚህ የሚባል ዞን ትግራይ ውስጥ አለ። ህገ መንግስት ተቀይሯል። የኢትዮጵያ ህገ መንግስት ተቀይሯል። ህገ መንግስት ሳይቀየር ዞን እንደዚህ ይቀየራል። አንድ ዞን ወደ አማራ ክልል ይወስዳል። አዲስ አበባ ቴሌቪዥን ሜትሮፖሊታን አይደለም፣ የሁሉም ክልል ዋና ከተማ አይደለም። በእንደዚህ አይነት ርካሽ ፖለቲካ ውስጥ ይገባል አዲስ አበባ ቴሌቪዥን። ፍትቀን ነው። ስለዚህ ዝም ብለን በዚህ ላይ ፍትቀን ነው በሚለው ብቻ ፎከስ እያደረግን ከምናደርግ ተመልካቾች እዚህ ጋር እሷን ትቆይልና እቺን እዚህ ያለችን ጨዋታ ጥሩ ጨዋታ በትግርኛ ይዘፍንና ሃይላሎ ይላል። ላሎ ማለት አንድ የኦሮሞ አባት ነው። እንደገና አድግራት የሚለውም የኦሮምኛ ቃል ነው። መቀሌ የኦሮምኛ ቃል ነው። ሽሬ እንዳልኩት ሽሬ ማለት ስሬ ከሚለው በድሮ እነ ተክለ ጻዲቅ መኩሪያ በጻፉት የኢትዮጵያ ታሪክ ላይ ሽሬ አይልም። እንዳው የትግራይ ውስጥ ያለው ሽሬ ይልና በስሬ ይልና በቅንፍ ሽሬ አድርገው አስቀምጠውታል። ኋላ ነው የተቀየረ ወደ ሽሬ ማለት ነው። ስሬ ማለት የኦሮሞ አንድ ጎሳ ነው። ሰሜን ሸዋ መራቤቴ አካባቢ ላሎ ምድር የሚባል ሰሜን ሸዋ ውስጥ አለ። ቀኛዝማች ላሎ የሚባሉ ሰው ነበሩ። ላሎ እንግዲህ የኦሮሞ ስም ነው። ላው ቅዱስ ያሬድ አሁን በኦርቶዶክስ ውስጥ የሚታወቁ የዜማ ባለቅኔ ቅዱስ ያሬድ አሁን ኦሮሞ ናቸው። የመደባይ ኦሮሞ ናቸው። በቃ አያቴ ብቻ ቀሩት። እውነቴን ነው። አያቴ ብቻ አልወሰዳቸው። አያቴ ብቻ ኦሮሞ አላደረጋቸው። ጠቅላላ ወሰዱ በሙሉ። ህንጻው፣ ቆርቆሮው፣ መደባይ፣ ኦርቶዶክሱ ምናምን ቅዱስ ያሬድ ላሎዬ ላሎ ሊትሬቸር ፎክሎር ወሰደው። ትውፊቱን ወሰደው። ላሎዬ ማለት እኮ ግራዝማች ላሎ ቀኛዝማች ላሎ የሚባሉ ነበሩ። ጠቅላላ ወሰደው። እውነት እነዚህ ሰዎች እኮ ትርክት እኮ የት ነበሩ እነዚህ ሰዎች? በኢህአዴግ ጊዜ የት ነበሩ? ይህን ቋንቋ አፍረው ነው? ኢህአዴግ ገዳይ ስለነበረ ነው? ምንድነው አሁን የፈላው? ምንድነው ኢትዮጵያ ውስጥ ላይ የወጣው? ይሄ እኮ ቀልድ ይመስላችሁ አንዳንዶቹ እኮ የምር እኮ ነው የሚያወራው። በየመድረኩ የሚያወራ ትርክት ይሄ ነው። እብድ እንዳይመስላችሁ። ዳለቻ ነው ይሄ። የዳለቻ ሲኒየር ዳለቻ ነው ይሄ። አባት የዳለቻ አይነት አባት ማለት ነው ይሄ። ስትደክም የነዚህ መጫወቻ ትሆናለህ። ብሔር ሲደክም አንድ ብሔር ሲደክም ፖለቲካ እንትኑን ሲዛባ ያው ዲስሎኬት ሲደረግ የነዚህ መጫወቻ ትሆናለህ። ሽሬ ማለት እንደዚህ ሲሬ ማለት ነው። መቀለ ማለት መቀለ እንደዚህ ማለት ዝም ብሎ አሜባ ነገር ነው። ኤኒዌይ አሁን ያሳየዋችሁ ሌላ ሰው እያለ መቼም ተከራይታችሁ አንድ ጥሩ ቀልድ እንኳን አይደለም ሲሪየስ ማለት የገጠመን ነው። ድሮ ያው አዲስ አበባ የሆነ ትልቅ ግቢ ሆነን አንድ አብረን የተከራየነው ልጅ ነበር። አብረን ተከራይተን ጓደኛችን ነው። እዛው ግቢ የተዋወቅን ማለት ነው። እና እኔ ዘግየት ብዬ ከመጣው ለሱ ቴክስት አደርግለታለሁ፣ ክፈተኝ፣ ባለቤቶችን አናስቸግርም። እሱ ወደ በር አካባቢ ነው ሁለታችን ተጠቅና እሱ ይከፍተኛል። ሄዶ ካመሸን ነው በየተራ ከዛ የቤት ነህ ክፈተኝ፣ ሰዎቹን ሳናስቸግር ይከፍታል። እና እንደዛ እናደርግ ነበር። ጓደኛዬ ነው። አይሚን ግቢ ውስጥ ምን ተዋወቅ ማለት ነው ረጅም ጊዜ። አሁንም እንገናኛለን ኢንፋክት። እና ሰውየው በቃ ቤት ቀየርኩኝ ብሎ የሆነ ቦታ ሄዶ ሄደ። ማታ ሲጠጣ አምሽቶ ቤት መቀየሩ ረስቶ ወደ ቤት መጣ። ማታ መጣ፣ አንኳኳ። እንዴ ምን ሆናል? ቤት እኮ ቀይረሃል ስለው ሰክሮ ነው እና እንዴ አሁንማ እንዴት ብዬ ልምጣ? ረስቼው እኮ ነው ቤት መቀየር። ጠዋት ነው ቀይሮ ሄደው ቀድሞ ሲጠጣ አምሽቶ ወደ ለምዶታል። ያ ቤት ነው ይሄ ትዝ ብሎኝ ነው። ለገሰት ሁሉ ነው ይሄ ለገሰት ሁሉ አሁን መጣ ትዝ ብሎት የኮሙኒኬሽን ጽህፈት ቤት በነበረበት ጊዜ የሚዘባርቀው
መጣ አሁንም ሌላ ህይወት ውስጥ ገብቷል ሰውየው እና ይሄ የሚጫወተው ጨዋታ ተመልከተው ይሄ ስድቡ ይሄ ስብሰባ መሰብሰብ ወንጀል ነው የትግራይ ህዝብ ለምን ይሰበሰባል የትግራይ ኮንፈረንስ የተባለ ያለው ለጦርነት ነው አው እንዴት ነው ይሄ ጦርነት ከየት ወዴት ነው ሊገናኝ የሚችለው ምንድነው የትግራይ ኮንፈረንስ መሰብሰብ ምንድነው የሚያገናኘው የወያኔ ኮር ይላል ያው እንደምታዩት እንዲነበብላችሁ ነው የወያኔ ኮር አባቶች ነው አንድን እኩይ ሴራ ለመፈጸም በርካታ ግን ተደጋጋሚ ስልቶችን ይጠቀማሉ የመጀመሪያው እና ሁሉ ጊዜም የሚያደርጉት ከላይ እስከ ታች ስብሰባ ያበዛሉ በዋናው የስብስብ ቡድናቸው ያለሙት ህልም እንደማይሳካ ሲረዱ በአንድ ለአምስት የጠረነፏቸውን ጥርናፊ ነው ያው ትግርኛ ቋንቋ ነው የጠረነፏቸውን ሰዎች ከየቀበሌው ያሰባሰቡ የትግራይ ህዝብ ኮንፈረንስ ብለው በመሰየም ህዝብ ውሳኔ የተካሄደበት አስመስለው ያቀርባሉ ምናምን ይላል እና አሁን ሰሞኑ እየተነተነ ነው ጋሼ ለጌ ነው የሚሉት ጃዋር ጋሼ ለጌ ትዝ ብሎት ድሮ በኮሙኒኬሽን ጊዜ ሲሰባርቀው እንደነበረው ያው እንደኔ ጋር እንደ ጎረቤቴ የነበረው ያልኳቸው አይነት ገጠመኝ ገጥሞት ነው ሰውየው ሄዷል አምባሳደር ተብሎ ምናምን የሆነ ስራ እየተፈለገለት እኮ ነው ሰውየው የትግራይ ህዝብ ግን ስብሰባ ማካሄድ አትችልም ይሄ ካድሬ ወያኔ ነው ያደረገ ያለው ይላሉ ጨዋታ ብዙም የሞተ ስለሆነ እኛ በህይወት ያላቸው ላይ ነው ብቻ ፎከስ ማድረግ ምን ወደው የሚያስፈልገም ሌላ ሲሪየስ ስለ አማራ ክልል ያለው ጉዳይ ከመሄድ በፊት እና ኤርትራውያን አዲስ አበባ ውስጥ የገጠማቸው ያለው ጉድም አድርሰውናል በጣም አድርሱልን እባካችሁ አድርሱልን ያሉን ጉዳይ አለ ከዛ በፊት ግን ስብዕና ማለት በታጋዮች አሁን ያሳዩዋችሁ ሰዎች አሉ ትልልቅ ሰዎች አሉ በሰባ ምናምን አመታቸው በ80 ምናምን አመታቸው ጥንቅቅ ያለ ክደት ውስጥ የገቡ እስቲ ወደ ኋላ እንደ ረፍት ምን ልውሰደው እኔም ብዙ ደከምኩኝ ውሃ ማጠጣ መድረክ ላይ አጋጣሚ ሆኖ ይሄን በዚህ ቆዩልኝና ስለ አማራ ክልልና ስለ ኤርትራውያን በአዲስ አበባ እናወራለን መምህርና ፕሮፌሰራት አይኮኑን ሓረስታይ ህዝብና እዩ ታደያ ወዳስኒቃ ዕጢቃ ሰደደት ቅንዕ ድፍእ ትብል ውሳያ ናና ፕሮፌሰር ናብዚ ዘብፅሐትና አይጠለምና እያሉ ሕድርና ይዝበሉና ዝረገፉ ናይ ክብሪ መስዋዕት ዝተሰውኡ አይጠለምና ህዝባዊ ዕላማ ህዝባዊ መስመር ተሓንጊጡ ንህዝቢ ጫማ ኮይኑ ያገልግል ሽምዓ ኮይኑ ይመክኽል ህዝቢ ብሱም ህዝቢ ተቐናጢጡ ናብ ስልጣን ይወፅእ ተኮይኑ ግን ህዝባዊ ዕላማ ኣይትብል ብምንም ተኣምር ማይ እንተፀማዕና ንዓይ ንዓኻ ንዓይ ዝብል የለን እንትርፊ ንፃይ በቃ ንብፃይ መስዋዕት እንተኮይና እውን ኣነ ክስዋዕ ንስኻ ፅናሕ በቃ ባዕሉ መራሒ ሳተላይት ክትከውን ሳተላይት ዝኾኑ ሰውን ባዕሉ ተዘይወሲዱ ኣነ ይኸውን ይኸድ ኣዴኻ እንትትሕነቕ ወይ ወድኻ እንትትሕነቕን ጎረራኻ እንትትሕነቕን ትጭነቐላ ታ ጎረራኻ ልዕሊ ጎረራኻ ኢኻ ግን ንብሕውሓ ዝፍቶ ብሕሩማት ካልእ ዓወት የለን ማለት ካልእ ትንፋስ የለን ግን ኣነ ተሰዊዐ ህዝበይ ሓራይ ፃዕ ክንዕንቀፍ ክንሰዓር ንኽእል ካፍቲ ዝፈጠረና ዘዕበየና ዝወለደና ህዝቢ ተተነፂልና ጥራይ ናቱ ረብሓ ረጊፅና ካሊእ ረብሓ እንተነና ዲ ናቱ ኣውያት ገዲፍና ናይ ካሊእ ኣውያት ምስማዕ እንተጀሚርና ናይቶም ዝተሰውኡ ሕድሪ ገዲፍና ሕድሮም ናይዚ ህዝቢ እዚ ረብሓ ኣማሉ እንድዩ ንዑ ገዲፍና ካሊእ ምሕሳብ እንተጀሚርና ጥራይ እንግዲህ ይሄን ትልቅ መልእክት ስለሆነ ነው ይሄን መቼም ይሰሙታል በደንብ አድርገው ጥንቅቅ አድርገው ነው የሚሰሙት አጅሬዎች እነ ጻርቃን አልጋ ላይ ያሉትና በስዋሃትን ያማል ስቱዲዮ ተቀምጠው በስዋሃት በ90 ዓመታቸው ይታማሉ እውነቴን ነው እንደዚህ አይነት እድሜ እንደዚህ አይነት ካሪዝማ ከየት ይገኛል እኔ እሳቸው ግማሽ አካባቢ ሆኜ እንዴት ይሄ እድል አገኘዋለሁ ለሚቀጥለው አመት ይሄን ሜንቴን አድርጌ
የኔን ካሪዝማ የኔን ተፈሪነት የኔን ተደማጭነት የኔ ፓወር የኔ ስትሬንግ በጣም የኔን ኢንፍሉዌንስ የማድረግ አቅሜ ሜንቴን አድርጌ ሳይዋጅቅ እንደዚህ ቀጥ ብሎ በ90 ዓመቱ የሚመከሩ ሰዎች አሉ እሱን ቁም ነገር ቆጥረውት ከሱ የሚመከሩ ሰዎች አሉ ምናምን ይላል ሚዲያ ላይ ወጥቶ 75 ከ90 ዓመት ይበልጣል ያንሳል 75 ዓመት አካባቢ ከሆነ ጻድቃን ያንሳል በ75 ዓመት አቤ ስብሐት የት ነበሩ ማለት ነው በጣም ብሪሊያንት ነበር ማለት ነገሮችን የማገናዘብ ጥሩና መጥፎ የሚለዩ ፊልትሬት ማድረግ የሚችሉ ነበሩ አሁንም ያረጋሉ በደንብ አድርገው ቢደክሙም ህክምና ላይ ቢሆንም በደንብ እንደዚህ አይነት ዝቅጠት አይወርዱ አይተነዋል እኮ የአብሮነት ኢትዮጵያ ላይ አቶ ልደቱ ጋብዟቸው እኮ አይተነዋል ከአቤ ስብሐት ምን ብሎ እንደተናገረ እኮ እናውቀዋለን እኮ ከሁሉም በላይ አጀንዳ የሆነው አቤ ስብሐት ነው አሁን ግን ሚዲያ ላይ ወጥቶ አቤ ስብሐት በስተርጅና ነው እርጅና የማይቀር ነው እኔ እንኳን አልቀልድም እንኳን ጻድቃን ተቃርቦ ወደሳቸው ተቃርቦ እኔ እንኳን አልቀልድም በአቤ ስብሐት የአቤ ስብሐት እድል አይገኝም ያለፈው ታሪካቸው የግላቸው ታሪክ ነው ማለት የመጥፎ ምናምን በግሉ የሚጠየቅበት ነው ግን አንድ ፓርቲ 50 ዓመት ሙሉ ቀላል አይደለም አንድ ፓርቲ ዝም ሳይዋጅቅ ምንም ላመነበት ዓላማ እየተወቀጠ እየተቀጠቀጠም ቢሆን ቀላል አይደለም ቲፒኤልኤፍ የመርህ ተቋም መሆኑን የምታውቁት አንድ ጉዳይ ልንገራችሁ የመርህ ሻዕቢያ ለሚቀጥሉት 1000 ዓመት ኤርትራውያን ለሚቀጥሉት 1000 ዓመት መመዝገብ ያለባቸው አንድ ዶክመንት አለ አንድ ሀቅ አለ ዝም ብሎ ዶክመንት ደሞ በኤርትራ ካሪክለም ጭምር የሚነገር ኤርትራ ጦር ትግራይ ውስጥ ገብቶ ይሄን ሁላ ጉድ እየፈጸመ እየገደለው እንትና የት ነው እየተባለ እዚህ ጋር ደብረጽዮን ነበር እዚህ ጋር ጌታቸው ረዳ ነበር እያለ እዛው ሲያስስ እና አቤ ስብሐት ተይዘው በነ ምንድነው ከዛ ዝም ብሎ አሁን አቤ ስብሐትን ማርከና ይላልኩ ባጫ በ90 ዓመት ሊዋጋ ነው ሄደው አቤ ስብሐት ሊዋጋ ነው ምን ሊያደርግ ነው የሄደው ባጫ የተማረከ ሰው እኮ በአቤ ስብሐት እኮ ሲቀልድ እኮ አይቼዋለሁ አንድ ቪዲዮ አለ እኮ ቆላተንቤ ነው ሲናገር በዛ እንደ ጀግና አይነት ሆኖ ማለት ነው እንዲህ በቃ እንደዚህ አድርጎ እንደዚህ አቤ ስብሐት እንደዚህ ሲል መሰለ ጀነራል መሰለ መሰረት እንደዚህ ያለ ይላል ባጫ ደበሌ ይሄው ላስከስታ ሲመጣ የነበረ ሳህል ሆኖ ጊዜ አግኝቶ እንደዚህ ብሎ ይቀልዳል ለማንኛውም ቆላተንቤን መጥቶ ለኤርትራ ነጻነት የራሱን አስተዋጽኦ ያደረገ የትግራይ ወጣት የትግራይ ፖለቲካል ኤሊት ፖዚቲቭ የሆነ ገና ሲወጣ ስለ ኤርትራ ሀገርነት እውቅና ሰጥቶ ህዝቡ በሪፈረንደም ይወስናል የሰልፍ ዲተርሚኔሽን ጉዳይ መብት ነው በተባበሩት መንግስታት በ1945 የዩናይትድ ኔሽንስ ቻፕተር በዩናይትድ ኔሽንስ የዩኤን ዲኤችአር የሚባለው 1948 ኢንሽራንድ የተደረገ ነው አርቲክል 1 ላይ ነው ያለው 1945 1948 መብት ነው ስለዚህ ህዝብ ይወስናል ብሎ ሪኮግናይዝ አድርጎ ከመጀመሪያ የተነሳ 50 ዓመት ሙሉ ሪኮግናይዝ ያደረገ እየተጨፈጨፈ ትላንት ሪኮግናይዝ ያደረገውን ሀገር የሚመራ መንግስት ሰራዊት ይዞ ህወሓትን ለመልቀም ቆላተንቤን ሲገባ ጭምር እኔ አንተ ሪኮግኒሽን ከዛሬ በኋላ አንስቻለሁ ያንተን እውቅና አልሰጥም ከዚህ በኋላ ብሎ ቆላተንቤን አንድም ቃል አትር አላደረገው አልተናገረም ለምን መርህ ነው እውቅና የሰጠው ለሻዕቢያ አይደለም የኤርትራ ሪኮግኒሽን የሰጠው የኤርትራን ኢንዲፔንደንስ ሪኮግኒሽን የሰጠው ለኤርትራ ህዝብ ነው መንግስት ይሄዳል ይሞታል ሌላ ይፈጠራል ይቀየራል ሀገር ህዝብ ነው ለህዝብ የሰጠው እውቅና ለሀገር የሰጠው እውቅና ከመንግስታት ጋር አይገናኝም እንደ ኢትዮጵያ መንግስት አይደለም ቲፒኤልኤፍ እኮ ነው መልኩ የራሱ ችግር ኢትዮጵያ ውስጥ ትግራይ ውስጥ ቢኖርም እንደዚህ አይደለም በመርህ ነው ስለ መርህ ጉዳይ ነው የምናወራው የኢትዮጵያ መንግስት እንኳን ተቆራርፎ አሰብ ሲፈልግ እንዲያም የኤርትራ እውቅና አልሰጥህም ከለክልሃለሁ የሚሉ ዝም ብሎ ብድር ዱቤ ስጠኝ አልሰጥህም እና እንደሚባል ቃል አድርጎ እንኳን ሲቀልድ እኮ አየነው እኮ የወርጋት ስብስብ 4 ኪሎ ተሰብስቦ እና ይሄን ቆላተንቤን ጭምር ጀግኖቹ እየተሰዉ ባሉበት ሰዓት ጭምር የኤርትራን ኢንዲፔንደንስ ሪኮግናይዝ አድርጎ ያለፈ ጀግኖች ናቸው እነሱም ሪኮግናይዝ አድርጎ ነው ሄዱት የኤርትራን ህዝብ ውሳኔ መብታቸው ነው የወሰኑት ብሎ ሪኮግናይዝ አድርጎ ነው የተሰውቶ ሄደ ይሄ የትም አይገኝም ትላንት ግን ኤርትራ ኢንዲፔንደንስ ብላ አውጥቶ እነ ጻድቃን ሪኮግናይዝ ያደረጉ ቆይቶ ይሁን አመት ሪኮግናይዝ አድርገው ቆይቶ
መለስ ከሞተ በኋላ ወይ ከህወሓት ስትወጣ እኔ እኮ ተቋሚ ነበር፣ አሰብ እኮ የኛ ነበር፣ አሰብ እኮ የግድ ማምጣት አለብን ብያለሁ። ነገ መጣበታለሁ ስለ አሰብ። ዛሬ ፓርት 2 ላይ ስለሆነ ነገ መተን ረግጠዋለን። የአማራ ቴሌቪዥን የአማራ መንግስት ምስኪን ይሄ ዶክተር ማስረሻ ነው ዶክተር መንገሻ የሚባለው ይሄ ሰውዬ ይሄ ታውቁታላችኋል። የቆቦ ልጅ ነው። ቻይና ሄዶ አስተምሮታል። ኢህአዴግ ድሮ ቻይና ልኮ ፒኤችዲ ያስተምሮታልና ጁንታ በሚለው ቋንቋ ነው የሚታወቀው። ጁንታ የትግሬ ጁንታ የትግሬ ወራሪ ኃይል ትግሬ ነበር የሚለው። አሁን ጊዜው ደረሰና ደግሞ እንደዚህ ማስጀመር የኤርትራ መንግስት የትግራይ ታጣቂዎች እና በአማራ ክልል የሚንቀሳቀሱ ታጣቂዎች ከሰሞኑ ጥቃት ከፍተውበት እንደነበር የአማራ ክልል ኮሚኒኬሽን አስታውቋል ይላል። ይሄ እኮ አሁን እኮ ነው ትላንት ተመልከቱ። ኦክቶበር 8 ነው የኤርትራ መንግስት ከፈተበት። የትግራይ ታጣቂዎች የሚባለው ቲፒኤልኤፍ ማለት ነው፣ ቲዲኤፍ ማለት ነው በዛ ቋንቋ። የአማራ ክልል የሚንቀሳቀሱ ታጣቂዎች የምን የሚባል ፋኖ በለው፣ ይሄን አስረግጠ ፋኖ በለው፣ የፋኖ ኃይሎች በለው፣ የአማራ ፋኖ ምናምን እንዴት ነው ይሄ አፋባሃ ነው የሚባለው? እንደዛ አድርገህ ጥራው፣ በደንብ አድርገህ ጥራው። የአማራ ኃይሎች በለው፣ የአማራ ፋኖ ወይ ፋኖ ባጭር ቋንቋ ፋኖ በለው። ግን በአማራ ክልል የሚንቀሳቀሱ ማን ነው? ኦላ አይንቀሳቀስም፣ ኦብነግ አይንቀሳቀስም፣ አልሸባብ አይንቀሳቀስም። አማራ ክልል አስፈራዛኝ ነው። ግን በለው ይሄን ቋንቋ ንገርልኝ። እኔ በጌዲዮን ጢሞቴዎስ በኩል ለዩኤን ለአንቶኒዮ ጉተሬዝ ነግሬዋለሁ። አንቶኒዮ ጉተሬዝ ምን እንደሚለኝ ግን አላቅም። ኤርትራ ጦር አስወጣ ከኢትዮጵያ ከትግራይ አስወጣ ሲለኝ እኔ እኮ ኤርትራ አላስገባ ውሸቱን እኮ ነው። ጁንታ እኮ እየቀደደ ነው፣ የዋሸ እኮ ነው። የጁንታ ፈቀላጤዎች ናቸው እኮ እንደዚህ እያሉ ያሉ እና ውሸት ነው ብሎ ለጉተሬዝ ነግሮ ጉተሬዝ ደግሞ እንደገቡ ሲያረጋግጥ እኔ አብይ እንደዚህ አድርጎ ሊዋሸኛል ብዬ አልገመትኩም፣ በጣም አዝኛለሁ ብሎ ተናገረው ነው። አሁን ጌታዬ ትላንት አስወጣ ያልከኝ መንግስት እኮ መጥቶ እየወረረኝ ነው፣ ከዛላምበሳ አላስወጣም ያለው በአልጀርስ ስምምነት ከሆነ ይውሰደው ያለው ትላንት ዛላምበሳ ድንበር ነበር። አሁን የተሆነ ድንበር ወልዲያ ድንበር ሆነ። ነገ ድንበር የት ይሆናል? እንጦጦ ይሆናል። ድንበር ይቀያየራል በየጊዜው። እረባክ ከዚህ ያስወጣልን ሲባል ከዛላምበሳ አስወጣው እንጂ ሲባል አይ በአልጀርስ ስምምነት ከሆነ አላስወጣም አለ። አስመራ ሄደ ጀነራል ፊሊጶስን ለምንድን ነው ጀነራል ምን ልታደርጉ ነው እዚህ ተራራ ላይ የተቀመጣችሁት? የኢሮብ ህዝብ እኮ ተፈላቅለዋል እኮ ምን ልታደርጉ ነው? የኢትዮጵያ የአብይ ሰራዊት መጥቶ እዚህ መጥቶ የኢሮብ ተራሮች እንዳይቆጣጠር ነው። ቤት በኩል አልፎ አስወጡልና ህዝቡ ይመለስ። ቁጭ ብዬ ነው የነገርኩት። ደጋግሜ በጣም ማርጌ ለወደፊት ምጽፈው ነገር ነው የምነግራቸው። እዚህ የምናገረው ማልናገረው ወጡ፣ ጠቅላላ ወጡ። እኔ ስላልኩት አይደለም ስለተገነዘቡት ነው። ጉድ ፌዝ አለ፣ የሰላም ጉድ ፌዝ አለ። በዚህ መሃል ውስጥ የተፈጠረ የትላንትና ነገሮችን ኮሬክት የማድረግ ጉድ ፌዝ አለ እና አሁን እነዚህ ደግሞ በአቅማቸው ምን ይላሉ? የኤርትራ መንግስት ወልዲያ እየተዋጋ ነው። በቃ ወልዲያ እኮ ነው የሚለው። ወልዲያ መጥተው የኤርትራ መንግስት ትግራይ ታጣቂዎች እና አማራ ፋኖ እዚህ አብሮ እየወጉ ነው እና የአማራ ክልል ኮሚኒኬሽን አስታውቋል ይላል። ይሄ የባሰ አታምጣ ነው፣ የባሰ አታምጣ ነው የሚባለው። ሌላ ተመልካቾች ከኤርትራን የደረሰ ነው፣ አዲስ አበባ የደረሰን መረጃ ነው። ኤርትራን ዛሬ የደረሰን መረጃ ነው። አዲስ አበባ ወደ ሊቢያነት እየተቀየረች ነው። ሊቢያ ይሄ አምጣ 1 ሚሊዮን አምጣ 2 ሚሊዮን አምጣ እያሉ እየገረፉ እንትን እያደረጉ በቪዲዮ እንትን እየቀረጹ ወደ ቤተሰብ ምናምን እየላኩ ገንዘብ ነው የሚቀበሉት ደላሎች። አዲስ አበባ እየሆነ ያለው እንንገርህ አሉኝና በመንግስት የተሰማሩ የመንግስት ዩኒፎርም ለብሰው ፖሊሶች ናቸው፣ ወታደራዊ ልብስ የለበሱና ዩኒፎርም የለበሱ ናቸውና ህጋዊ መኖሪያ ፍቃድ ያላቸው ኤርትራውያን ህጋዊ ለምሳሌ ግሪን ካርድ እንደሚባል ማለት ነው። ኢትዮጵያ በኢትዮጵያ ኢሚግሬሽን ታውቀው አዲስ አበባ የሚኖሩ ህጋውያን በየቤቱ እያንኳኩ አንቆ ይወስዱና ወደ እስር ቤት መጀመሪያ ዝም ብሎ አምጣ ምሳ ጋብዘን ብሎ 5000 10000 ይገላገሏቸው ነበር። መጨረሻው ላይ ወደ 50000 ከዛ ፖሊሶቹ እርስ በርሳቸው ይተዋወቃሉ። እንትና 100 አገኘ ዛሬ 100 ብር ሰራ ነው የሚባለው። ብር ሜክ አደረገ ይባላል። አንድ ፖሊስ እገሌ አገኘ እና ላለቃው አንድ 50000 ብር ሰጠው፣ ለሱ አንድ 50000 ብር በላ። ካለቃ ጋር ነው ሼር የሚያደርጉ። ምክንያቱም ነገር ሪፖርት ከተደረገ እነሱ አደጋው ስለሚገቡ። አሁን ግን ወደ 100 ሺዎች ነው የሚጠይቁት።
100,000 200,000 300,000 አምጣ ነው የሚሉ ከዛው አይላቀቁማል ይሄ አስረው ነው እንደዚህ የሚያደርጉት ኤርትራውያን ህጋዊ መኖሪያ እያላቸው ማለት ነው እና የት ሄደን አቤት እንበል ዋና ፖሊስ ጣቢያ ኮማንደር ስትሄድ አምጣሱም አምጣ ነው የሚላል እና ከቤት ላለመውጣት በቃ ቤት ተዘግተን የምንውለው አሉን ይሄ አዲስ ነገር አለ በተጋሩም ጭምር አለ ይሄ አዲስ አበባ ኤርትራውያን አጋጣሚ ይሄን ስለ ሚዲያ አቀርብልና የብልጽግና መንግስት አዲስ አበባ ያለው መንግስት ይሄን የሚያቆም ከሆነ ቢያንስ እንኳን የሆነ አለርት ለማድረግ ያክል ብለን ነው እንጂ የሚታወቅ ነው መንግስትም ዘርፈ ብላ ብሎ የሚያስተማራቸው ስለሆነ ነው ሌላ ተመልካቾች የተጋሩ ባለሀብቶች መንግስት ነው ይበላቸው ታውቃላችሁ ይሄን ባለሀብቶች በመንግስት ይበላሉ ተራ ዜጋው ደግሞ በፖሊስ ነው የሚበላ አንድ ኢንትረስቲንግ ቀልድ ሳይሆን ገጠመኝ ልንገራችሁ አንድ ትግራዋይ ፖሊስ ተጋሩን ያዘ አዲስ አበባ ፖሊሶች አሉ ተጋሩ ሰሙ እና ትግራዋይ ፖሊስ አምጣ ብሎ እንዴ የዛሬ 2-3 አመት እኮ ተጋሩ ታሰሩ ተጋሩ መከላከያ ፖሊስ ታሰሩ እንደዚህ ወደ ሰንዳፋ ፖሊስ ጣቢያ ታሰሩ እዚህ ሄዱ አዋሽ አርባ ታሰሩ እየተባለ እኮ ይዘገብ ነበር ስለናንተ ሲዘገብ ናዝን ነበር ወንድሞቻችን እየተሰቃዩ ነው ብለ መታሁንም ጊዜ አገኘው ብለ እኛን ብር አምጥተለናል ምናምን ይላል ይሄኔ ኦሮሞ በሆን አትፈራኝም ነበር እኔ እኮ ትግርኛ ስለማወራ እኮ ነው የደፈርከኛል ኦሮሞ በሆን ዝም ብለ ላጣርገት ሰጣይ ነበር ኦሮሞ ላምጣልህ እንዴ በኦሮሞ ላሲዝህ እንዴ አለኛል ልዩን ይዘውታል ማለት አለቆም በደንብ አርገ መልኩን ይዤዋለሁ አለ ለወደፊቱ ብዬ ነው ለወደፊቱ ነው እና ኦሮሞ በሆን ሳታቀማማ ተሰጣይ ነበር እኔ ንቀሄይ ነው ኦሮሞ ላምጣልህ ወይ ስለኝ አረ በእውነት ስለሌለኝ ነው እንደዚህ ሆኜ ነው ስለው በቃ ምሳ ጋብዘኛ አለኛል ጥሩ ምሳ እየጋበዝኩት ጓደኛዬንም ለጥራው ዛጋ አለ ምሳ አልበላም ዛሬ አለኝ ከዛ ጥራው አለኝ ባለኝ ገንዘብ ምሳ ጋብዤ ጁስም ጠጥቷል ጁስ የብልጠት ነገር ሆኖ ጁስም በልተው በቃ ቻው ብሎኝ ይሄዳል ትግራዋይ ለትግራዋይ ማለት ነው ፕሮግራማችን በዚህ ንዝጋው ብዙ አለ የሚወራ ግን ረዘም አድርጌ ያመጣው ዛሬ ለነበረ ቆይታ እናመሰግናለን መርጣችሁ ዛራ ቢዳ ስለምትከታተሉ በተመልካቾች ሁላችሁ ተመልካቾች ሳተላይትና ዩቲዩብ ላይ የነበራችሁ ሁላችሁ አመሰግናለሁ ሚዲያው በሳተላይት የሚተላለፍ ስለሆነ የተለያዩ የስቱዲዮ የሳተላይትም የሰራተኛው ወጪ የሚሸፈር በእናንተ የዚህ ሚዲያ ደጋፊዎች ነው ሚዲያውን ደግፉ የሚዲያው ዜልካሻ ቁጥራችን አለ ታውቁታላችሁ የስክሪን ላይ የምታውቁት 5716228891 ወይም ዩቲዩብ ላይ በመናስቀምጠው የጎፈንድሚ ወይም ሜምበር ሁኑ ብለን በመናስቀምጠው በመትፈልጉት አማራጭ ሚዲያውን ደግፉን ማለት እንወዳለን ላይክ አርጋችሁ ትውጡ ሰብስክራይብ ካላረጋችሁ ይሄን ቻናልም ሰብስክራይብ አርጋችሁ ትውጡና ፕሮግራሙ ሲጀምር እንድትከታተሉ ኖቲፊኬሽን ምልክቱን ተጫኑ እናመሰግናለን ዛራ ሚዲያ ኔትወርክ በከባድ ጊዜ ተፈትኖ ህዝባዊነቱን ያስመሰከረ ለፍትህ ለሞራል የቆመ በቅን ልቦና ሙሉ አቅምና የሙያ ኃላፊነት የሚተጋ ዛሬም በኢትዮጵያ የሚዲያ ትግል የበኩሉን እያበረከተ የሚገኝ ተቋም ዛራ ሚዲያ ፍትህ ለሚሹና ከተበደሉ ጎን የሚቆም ሰላምና አብሮነትን የሚያበረታታ ሚዲያ ዛራ ሚዲያ በሳተላይትና በተለያዩ የማህበራዊ ሚዲያዎች ለተመልካች ይደርሳል የዩቲዩብ ቻናላችንን ሰብስክራይብ ላይክ እና ሼር ያድርጉ በዶኖርስ.org ወርሃዊ አባል ወይም በአንድ ጊዜ ክፍያ ይደግፉን በጎፈንድሚ መደገፍም ይችላሉ በዜል ወይም በካሻፕ ይቀለኛል ካሉም በስልክ ቁጥራችን 571 622 8891 ዛራ ሚዲያ በአስቸጋሪ ወቅት ለህዝብ የቆመ ሚዲያ Thank you.